እኔ እንደሱ እሱ እኔን እናትሽ እንዲትሆን ብሎኝ እኔ ፋታዋለሁ? በፍጹም አልፋታው። እንደ ጥላ በየገባበት እገባለሁ። በእርግጠኛ ነው የምነግርሽ ሄለን። አትቺም ኤቲኤም ጋር ብር እያወጣ እንደሆነ ብላ ዱባይ መኖሩን ደመደምሽ። የምናውቀው ይሄ ተነገረን ሰውና ምናምንና ለኤምባሲን ያሳልፈ ሰጥቻለሁ ፎቶቹ። እነዚህ ሰዎች ውስጥ እጄን አይደለም አቴን አይደለም አይናቸውን ብላይ አልፈልግም። አይናችሁ ልትታዩ አትፈልጉም፣ ግን እርቅ ትባባላላችሁ። ለምን አዳምጪ። እግዚአብሔር ይስጥሽ። በጣም ብዙ ነገር ተባርገሽኛል ብዬሽ ተስነስ ጠፋ። ሁላችን እየጠበቁ ነው። እኔን ነው የምትጠብቀው። ምን እንደምትጠብቅ ታውቂያለሽ? ኢንሳይደሮችን እስተምሰጥ እየጠበቀች ነው። ምንም ጥላቻ አልነበረኝም። ሁሌም እናገር ነበር ልጆቼን ያነሳሽ ቀን ቢከፋኝም በምንም መልኩ ቢሆን ቢከፋኝም በመታደርጊው ነገር ሁሉ እያስደነቅሽኝ እያባነንሽኝ ሄድሽ ሴት ነሽ። ያለሁበትን ቦታ ያሳየሽኝ ሰው ነሽ። እኔም ብቻ አይደለም ሁላችንንም የማንም ሳይድ አይደለሽም አንቺ። እኛንም ደጋፊ ሆነሽ አይደለም በሚነቀፍ ነቅፈሽ በሰማሹ ያው ብታቂውም ባታቂውም በሰማሹ የሚነቀፍ ቦታ ላይ ነቅፈሽን የሚደገፍ ቦታ ላይ የደገፍሽን ሰው ነሽ። ግን ለኔ ሌላኛው ትምህርት ቤቴ ነሽ። ሰራሃ እውነቴን ነው የምልሽ። እኔ ማንም ምንም የሚያደርግልኝ የለም። ለማንም ስል አልጃብልም። ግን ሐቂቃ ያነቃሽኝ ሰው ነሽ። ከምንም በላይ በህይወቴ ተሸውጄ አላቅም። በእርግጥ ከሰው ጋር ታግዬ አላቅም። እኔ ህይወት ነበረች የምትታገለኝ። ዛሬ ከሰው ስታገል ደግሞ ለካ ጨፍኜ እጄን ወደ ኋላ አድርጌ ነበር የምታገለው በባዶ ሜዳ። አሁን ግን እጄን ዘረጋለሁ። እኔ በእጄ ይታገላለሁ፣ በጭንቅላት ይታገላለሁ። ትምህርት ነው የሆንሽኝ ሄለን። እንደ ቀልድም አንቺ እንደ እንትንም ወስደሽ እንደ ፈንም ወስደሽ የምታደርጊው ነገር ለኔ አይኔን ገልጸሽዋል። አላህ ልጅሽን ያሳድግ። ምንም እንደ ቀልድ ማውራ የለም። ምናልባት አወራሬ ላላ ይላል እንጂ ሪያሊቲ ያው ብዙ ሰዓት ስለማወራ የትኛው ነው ቀልድ ምናምን አይመስል። ቁም ነገር ሲበዛ ቀልድ ይመስላችኋል። ገባሽ? ለማያውቀው ታሪኮችን ወይም ነገሮችን ለማያውቅ ሰው ካነጋገርሽ ጋር ጠቀስ ከምታደርጊው ከስድቡም ጋር ከምኑም ጋር ቀልድ ይመስላል። ግን እየኖረበት ላለው ሰው በምታወሪው ወሬ ውስጥ እየኖረበት ላለው ሰው ግራና ቀኙን እንዲያይ ነው የምታደርጊው። ለኔ ትምህርቴ ነሽ። አላህ ልጅሽን ያሳድግልሽ። ስንቱ ፐርሰንት ልክ ነኝ? እንትን ስጪው ማርክ ስጪው። ሰምተሽ የተናገርሽው 100% ትክክል ነው። ግን ከሰማሹ ደግሞ 10% ቢሆን ውሸት አለው ከሰማሽው። አንቺ ግን ያስተላለፍሽው የሰማሽውን ነው። ውሸቱን ፓርት ልትለይልኝ ትችያለሽ? ሁሉ ጊዜ የሚያመኝን ነገር ስለሆነ ነው የማወራው። ሌባ ናት የተባልሽበት ፓርት ውሸት ነው። ለምሳሌ ደላላነት ጤነኝነት ነው? በጣም ጤነኝነት ነው። እንዳሰራርሽ ነው። ደላላነት ሁለት ሰዎችን ማግባባት ነው። አንዳንድ ሰው አሁን ከሆነ ሰው ጋር እንኳን ተጣልተሽ ወይም የሆነ ነገር ሊያስማማሽ ሲሞክር ደላላቱኝ ይባላል። ለምንድነው? የሁለት ሰዎችን የገዢና ሻጭ ወይም ተከራይና አከራይ እንዲና እንዲን ስራና ሰራተኛና አሰሪን ሁለት ሰዎችን የማገናኘት ስራ ስለሆነ ያው መጨመር መቀነስ ያለ ነው። በንግግር ላይ አጭሯን ረጅም ናት ያለሽ ቆንጆን አስቀያሚ ነው እንዴ አይነት ነገር እንጂ መቼም ንጹህ ነገር ከፈለግሽ ትክክለኛውን ነገር ተናግረሽ ነው የምታደርጊው። ነገ የሚፈርስ ቤት የ25 ዓመት ጋራንቲ ያለው ብለሽ አትሸጭም። ውሃ ላይ የተንጣለለ መሬት እታቹ እንትን ነው ድንጋይ ነው ብለሽ አትሸጭም። ምክንያቱም እያንዳንዱ ነገር ቼክ ተደርጎ በጋራንቲ ነው የሚወሰደው። እና ያው ስም ስለሆነብን ነው እንጂ ደላላነት ራሱ አንድ ከሰው ጋር የሚያነካካ፣ ሁለት አንቺ ሳትፈልጊም ሰው የሚያለቅስብሽ እንደሆነ ምሳሌዎች ልስጥሽ። በትክክል ስፔሻሊ በእኛ ስራ ላይ ልክ ነሽ። በሰው በስራ ሰራተኛና አሰሪ ማገናኘት ላይ በቪዛ ስራ ላይ በትክክል የሚፈጠር ነገር ነው። ግን የመጣውን ሰው ደግሞ አንቺ የምታስተናግጅበት መንገድ የምትመልሽበት መንገድ ደግሞ ይወስነዋል።
ለቅሶውን ማበስ መቻልም ደግሞ አንድ የስራው ሰክሰስ ስራሽን የምታሟይበት ወይም ሰክሰስ የምታደርጊበት መንገድ ነው። ደላላነት ራሱ ቢያንስ 40% 50% ጤናማ አይደለም ስራው ራሱ። ለመሰለሽ አንድ ቀድመሽ ሀገርን ታውቂያለሽ፣ ቀድመን አገባቡንና አወጣጡን ስለምታውቂ ሰዎች አንቺ በምትፈልጊው መንገድ ካልመጡብሽ የመጫን እድሉ ሰፊ ነው። ይሄን ታምኛለሽ አይደለ? ለምሳሌ እነዚህ ሰዎች ያንቺ ስራ ለምሳሌ ለምሰጥሽ ያው ሁሌ የሚነሳው ስለሆነ ለምሳሌ ያንቺ ስራ ተበላሽብሽ፣ እነዚህ ሰዎች ለአንቺ ስራ መበላሸት ከሌላቸው ላይ ስለሰጡ ያ መጠበቅ ለነሱ እንባቸው፣ ለነሱ ለአንቺ ግፍሽ ነው። ራይት? ምክንያቱም እየጠበቁ ነው። መጠበቅ ትርጉሙን ታውቂያለሽ? ምንት አይሽ ደላላነት ምን ያህል የሰው እንባ የሚያመጣ ነው። መጠበቅ በጣም አድካሚ ነው። አለማግኘት ደግሞ ሳይኖርሽ መጠበቅ ከባድ ነው። ሙኒት በትክክል ግን አንዳንድ ጊዜ ሄለን በነፍስ ከምትጠየቂ ልትመልሺ በማትችው ነገር ከምትጠየቂ በገንዘብ ብትጠየቂ ይመረጣል እንደኔ አስተሳሰብ። ወይም ደግሞ ነገ ልክስበት የምችለው መንገድን እመርጣለሁ። አትሊስት ትንሽ አልቅሳ ነገ ይቅርታ በጠይቃት ብሯን መልሼ ባብስ ይሻለኛል እንጂ እዚህ መታ ወድቃ የዘላለም ነገር እንድሰጣት አልፈልግም። ምክንያቱም ገንዘብ ጊዜ ሊፈጅ ይችላል፣ ትንሽ እሷንም ሊያሰቃይ ይችላል፣ እኔንም ሊያስቸግር ይችላል፣ ግን ይከፈላል። እቺን ልጅ አምጥቼ ግን እዚህ ብጥላት፣ የማይሆን ስራ ባስገባት፣ ህጋዊ ሳትሆን ብትቀር እድሜ ልኳን ስትወቅሰኝ ትኖራለች። እድሜ ልኳንም ህይወቷ ይበላሻል። ያ ምንም ሳትሰራ ወደ ሀገሯ ትገባለች። ስላመጣኋት መልሽ የምትለኝ ብር የለም። አምጥቻታለሁ። ዲላችን እሷም ማምጣት ነው። ስለዚህ እዚህ ከረገጠች በኋላ አያገባኝም ማለት እችላለሁ። ወጪሽ ገንዘብ በብር ብቻ አትመንዝሪዋ ሙኒት። አሁን ለምሳሌ ይሄንን ጊዜ መጠበቅ አቅቷቸው ስደት የወጡ ልጆች አሉ። ራይት? ስደት የወጡ ልጆች በህይወታቸው ነው እየከፈሉ ያሉት። አይሽ ለዳሃ ብሩ ህይወቱም ነው፣ ህልሙም ነው፣ ወቅቱም የሚጠብቅበት ቀጠሮ ሰዓቱ ነው፣ ቦታው ነው። ገብቶሻል? ለአንቺ ብር ነው፣ ለነሱ ግን ብዙ ነገር ነው። ለዛ ነው ደላላ ሆኖ ከግፉ ነገር ውስጥ አይወጣም የምለው። እኔ አርቲሼክን በጣም አውቃታለሁ። የሀረሪ ስትሆኚ ብዙ ነገር ታውቂያለሽ። በየመን የመጣሁት የመንን አውቃታለሁ። ብዙ ደላሎች ያውቃሉ። ሀረር እንዴት እንደሚያሸጋግሩ አውቃለሁ። የታፈሱም እስር ቤት የገቡትን ጅጅጋ ያኔ ሰዎች ሲታሰሩም አውቃለሁ። እስካሁን ያልተፈቱ ወይም ደግሞ በዛው የተረሱ ሰዎችንም አውቃለሁ። ደላላም በጣም አውቀዋለሁ። የምትሰሪው ነገር አንዱን እዚህ ጋር በድለሽ አንዱ መቶ ሊመሰክርልሽ ይችላል። ገብቶሻል? ለዛ በዛ ምስጋና ምክንያት ደረት ነፍተህ ሌላ ሰው መጫን እንትን አይደለም። ያም መቶ የሚመሰክርልሽ ስላደረግሽለት ነው። ግን አንዱን ደፍጥጦ 10 ሰው እንደሚያለቅስብህ ማወቅ አለብን። ብርን የወሰድሽው ያለ አንቺ እንኳ ብር ነው ሙኒት። አንቺ ወስደሽ አለም ኦኬ፣ ስራ ተበላሽቶ ነው፣ ግን ለነሱ ህይወታቸው ነው። ገብቶሻል? አንቺን እኔ ልጆችሽ እንደዚህ ናቸው ብዬ ልጆችን ተናግሬ አላውቅም። ባለፈውም ነግሬሻለሁ። ግን እንደዚህ አይነት እንባ ያለበት ብር በእንደዚህ አይነት መንገድ ነው የሚወጣው ነው የምልሽ። ቆም ብለሽ እንድታስቢው ለአንቺ ይሄ አይመስልሽም ወይ ነው ጥያቄ። እሺ እኔ ችግር የለም ላስረዳ። ባለፈው ነግሬሻለሁ፣ ያንኑ ነው የምደግምልሽ። ይሄንንም አስረድሽ ልለፈው። ያ እሺ ሁሉም ስራዎች ባንቺ ፍቃድ አይሳኩም፣ ባንቺ ፍቃድ አይበላሹም። ስፔሻሊ ኢመራት ላይ መንግስት ነው እንደፈለገ የሚያገላብጠን። በሄድንበት መንገድ ከተሳካልን ተሳካልን ነው። ዛሬ አንድ ህግ ቢቀይር ወይ አንድ ሲስተም ቢቀየር የሆነ ነገር ቢቀየር ስታክ ነው የምናደርገው። እኛ በፈለግ ነው አይደለም፣ እነሱ እንዳረጉን ነው የምንደረገው። ምናልባት አንቺ የድሮ ታሪክ ሊሆን ይችላል የምታውቂው። ኢመራት ላይ ተድቢር የሚባል ድርጅት ከመጣበት ሰዓት ጀምሮ የኛ ልጆች ከኢትዮጵያ የሚመጡ ልጆች ህጉንና ስርዓቱን ደንቡን እስካወቁ ድረስ ሙሉ መብት ስለ እያንዳንዱ ነገር ሙሉ መብት ያላቸው ናቸው።
ደርሶች ከሆነ ደግሞ በአሁን ሰዓት በመሲ ቤት፣ በእኔ ቤት፣ በሳሪ ቤት ሌሎችም 3-4 ወንድሞች አሉን። በእነሱ ቤት መረጃ ይሰጣል። በሚደርሳቸው ችግር ምን ማድረግ እንዳለባቸው፣ ማንጋ መደወል እንዳለባቸው፣ እንዴት ማድረግ እንዳለባቸው አንድ በአንድ መረጃ ይሰጣል። ስለዚህ እዚህ ከደረሱ በኋላ የሚደርሰው የችግር መጠን እነሱ ኢንፎርሜሽን ካላቸው ኦልሞስት 0% ነው ማለት ትችላለሽ። እነሱ ኢንፎርሜሽን ካላቸው እውነቱን የምነግርሽ ነገር ግን በብዛት ኢንፎርሜሽኑ የላቸውም። ምን ማድረግ እንዳለባቸው አያውቁም። ለዛ ነው እንጂ እዚህ ያሉት ልጆች ሞስትሊ ሴቭ ናቸው። ከኢትዮጵያ የሚመጡትን ግን እንዳልኩሽ ፕሮሰስ ላይ ያሉት እነሱ በእርግጥም ሳትወጂ በግድሽ፣ እኔ በበኩሌ ሳልወድ በግዴ በድያቸው ሊሆን ይችላል። በድያቸዋለሁ። ግን አላህ በሚያውቀው ምናልባትም ደግሞ በኢሚራት ደላላ ላይ የመጀመሪያዋ ሴት ልሆን እችላለሁ። ወጥቼ ራሴ ስራ ተበላሽቶብኛል እመልሳለሁ እያልኩ እየመለስኩ ያለሁት ማንም አስገድዶኝ አይደለም። ምናልባት በመብረቁ ቤት ስለተጠየቅኩኝ ወይም ደግሞ ባለፈው እዚህ ጋር የተጋጨነው እንትና ማን ነበር ስሙ ጃጓር፣ ከሱ ጋር ብዙ ስለተዳረስን አስገድደውኝ ሊመስል ይችላል። በፍጹም በገዛ ፍቃዴ ነው። ምክንያቱም የሰው ሀቅ በልቼ አይደለም። የሰው ሀቅ ሳልነካ አላህ የሰጠኝ ነገር አለ እንድጠነቀቅልኝ የሚገባኝ አንቺም የጠቀስሽው ማለት ነው። ግን ደስ የሚልሽ ነገር ኢሚራት ላይ መንግስት በራሱ ለነዚህ ልጆች ሙሉ ጥንቃቄ ሙሉ ወጪ ከበር አድርጎ በሕክምና ብቲ፣ በትምህርት ብቲ፣ ቤት ውስጥ ባሉት አገልጋዮች ብቲ፣ በሁሉም ነገር መንግስት ሰፖርት ያደርግሻል። እኔ ለነሱ ብዬ በእነሱ የምቸገረው ነገር የለኝም። ለነሱ ብዬ ደግሞ ሰው የምበድለውም የለኝም። እምልሽ ስራዬ ስለሆነ ቁጭ ብሎ መደጎም አልወድም። የሚሰጠኝ ነገር አንሶኝ አይደለም። ግን በህይወቴ ቁጭ ማለትን የማልወድ ሴት ነኝ። የተማርኩኝ ነኝ። ስራዬንም እወደዋለሁ። እኔ ድለላዬን እወደዋለሁ። በተሳካልኝ ሰዓት፣ በሰራሁበት ሰዓት ብዙ ነገር ያገኘሁበት የተለወጥኩበት ነገሬ ነው እና ሳትወጂ በግድሽ ትበድያለሽ። ግን እኔ ለመካስ ለማስተካከል ስቲል ዝግጁ ነኝ። ግን ሰው ተነስቶ እልህ ያስይዝሻል። እነማ በመሀል የሚያጎበድዱት እንዲያረግሻለሁ፣ ፈልጥሻለሁ፣ ቆርጥሻለሁ ሲሉ እስኪ የምታመጡትን አምጡ ብለሽ ቁጭ የምትይበት ጊዜ አለ። አንዳንዴ ኦቨር ሲሆን በመሀል እየጎዱ ያሉት ተጎጂዎቹን ነው፣ እነዛን ልጆች ነው። እነሱን ለመመለስ ሲባል ትክክለኛ ባለ ታሪኮቹ በመሀል እንደሚጎዱ ታውቂያለሽ። ራይት መጎዳት ብቻ ሳይሆን ታውቂያለሽ የኢትዮጵያ በተለይ የክፍለ ሀገር ወደ ውጪ ወደ አረብ ሀገር ሊወጡ የሚፈልጉ ምን አይነት ወላጆች እንዳላቸው ወይንም ልጆች ጥለው ነው። ገብቶሻል ወይ? የሚረዳ ልጅ እንደዚህ ለምሳሌ ቴራፒ የሚፈልግ ልጆች ይኖራቸዋል። ገብቶሻል? ቴራፒ እንኳን ቦታ ሳይደርስ ጀስት ዝም ብሎ ከአያቶቹ ጋር ጥሎት የሚሄደዋል። እነሱ ሰዎች እንደዚህ አይነት ሰዎች ቢያንስ ከ50 እና ወይ ከ30 ሁለቱ ሶስቱ ይሄ ነገር ውስጥ አሉ። ያንን ነው ባለፈው ያ ነገር የነሱ እንባ እንደሚከፈልሽ የተናገርኩ። ይሄ እውነት ነው። አንቺም ታምኒበታለሽ። አሁን 30 እና 40 ሰዎች ፊት ለፊት የመጡት ናቸው። ያልመጡት ስንት ናቸው ብለሽ ትገምቻለሽ ሙኒት? 30 እና 40 ይሄ የመጀመሪያ የነሱ ንግግር ነው እንጂ በትክክሉ ያሉት 51 ልጆች ናቸው። 51 በአጠቃላይ እንደዛም ያልመጡ በአጠቃላይ ያልመጡ አይደሉም። ከፕሮሰስ በሴት የጀመሩ ግን ከዚህ ውስጥ 17 ልጆች ገብተዋል። 17 ልጆች ገብተዋል። ስለዚህ 33 ልጆች ያ ብር መመለስ አለበት። ያ አላህ በዚህ ጊዜ ውስጥ እኔ መልሼ ሳልጨርስ ነገሮች ቢስተካከሉልኝ ማስገባ ከሆነ ማስገባት ያለብኝ አለ። ግን ሁሉም ዘግይቶባቸዋል። ሁሉም ዘግይቶባቸዋል። ኢቭን ያደረኩትን አንድን ፕሮሰስ ልቀንስባቸው በማልችልበት ሁኔታ ነው የዘገዩት። ሙሉ በሙሉ መመለስ ያለብኝ ማለት ነው። እስካሁንም ደግሞ ወደ 15 16 የሚሆኑ ልጆች መልሻለሁ። ይሄ ጉዳይ ከተጀመረ የመመለሱ ጉዳይ ከተጀመረ በኋላ ወደ 16 ልጆች መልሻለሁ። አሁን ከደሞ ከጁን 1 በኋላ ማድረግ የምችለው ነገር ካለ መጀመሪያ ምክንያቱም አዲስ ነገር ይመጣል ስለ ቪዛ የሚባል ስላለ ምናልባት ያ ነገር ካገዘኝ ምንም አላደርግም። መምጣት
ፈቃደኛ የሆኑትን አመጣለሁ። አይ ሌላ ፕሮሰስ ጀምረናል ወይም ደግሞ አንፈልግም የሚሉትን ደግሞ እመልሳለሁ። ለዚህ ደግሞ ከልቤ ይቅርታ እየጠየቅኩ ወድጄ ያላረኩት ነገር እንደሆነ እያስረዳውኝ እመልሳለሁ። ማለት የቤትንም ሰራተኛ በህጋዊ ነው የምታመጪው አይደል? ስንት ሰዓት ነው የሚሰሩት አንቺ ቤት ያሉት ሰራተኞች? ሰዓት ገደብ የለውም። ከዚህ ሰዓት እስከዚህ ሰዓት አንባባልም። ስራ እስኪያልቅ ድረስ እንሰራለን። ግን ሲጀመር እኔ ለእያንዳንዱ ሰራተኛ ለእያንዳንዱ ስራ አንድ ሰራተኛ ነው ያለኝ። እንዳልኩሽ ቅድም ሞግዚቶቼን መንግስት ሰፖርት ስለሚያደርገኝ ኦኬ። ከዛ በተረፈ ልብስ ማጠብና ምግብ መስራት አንዲት ልጅ ብቻ ትሰራለች። ቤቴ እንዳቅሜ ትልቅ ነው። የምታጸዳ አንዲት ልጅ ብቻ ነች። ጽዳት ብቻ ነው የሚመለከታት። በተረፈ 3 ልጆች ከ3 ልጆቼ ጋር ነው የሚሆኑት። ይተጋገዛሉ፣ ምንድነው ይተባበራሉ። በስራ በጊዜ ከጨረሱ አሁን ኦልሬዲ ልጆቼ ተኝተዋል። አንዳቸውም ይሉ ስራ በጊዜ ከጨረሱ በራሳቸው ይተኛሉ። ካልጨረሱ ጨርሰው ተጋግዘው ይተኛሉ። ግን እንደ ሰራተኛና ማህበራዊ ህግ አንድ ሰው ሰራተኛ ሆኖ ከሀገር ሲወጣ 8 ሰዓት ብቻ ነው ኮንትራቱ። በህጋዊ መንገድ የእውነት እየሰራችሁ ከሆነ ለምን ያመብታችሁ አይጠበቅም? ለምን ኦቨርታይማቸው አይሰጣቸው? ማለት ስለ ህግ ታወራ ነው። በህጋዊ መንገድ ነው ከተባለ ህጋዊ ከተባለ 8 ሰዓት ነው። እኔ ሰራተኛና ማህበራዊ ቢሮ አናገሩኝ። ከፈለግሽም ሰው እንዳደርግና መተው ከቢሮ ሰው ወክለው ካንቺ ጋር ማለት በስነ ስርዓት መንገድ ቀጠሮ ይዘው እንትን ሊሉ ግን እስከዛው አንዳንድ ነገር አንበቢ ተብዬ ተልኮልኝ ይሄን የሰራተኞች መብትና ግዴታዎችን ተልኮልኛል። አንድ ሰራተኛ 8 ሰዓት ብቻ ነው። ከ8 ሰዓት በላይ ኦቨርታይም ሊሰጣት ይገባል በአረብ ሀገር እና በህጋዊ ከሆነ ሆይ ይሄ መብታቸውና ህጋቸው አልተጠበቀም ወይም ደግሞ ለምን ኦቨርታይም አልታሰበለም? እዚህ እኛ ጋር እስካሁን እንደዚህ አይነት ነገር የለም። ነገር ግን አሁን እኔ ስለራሴ ፐርሰናሊ ነው የማወራልሽ። ከሰራተኞቼ መሀል አንዷ ተነስታ ሙኒት እኔ ከ8 ሰዓት በላይ መስራት አልፈልግም ብትለኝ እማልችለው ነገር ስለሆነ ቻው ብዬ ሸኛታለሁ። አለቀ። አስገድጄ አላሰራም። በህጋዊ ነው የምሰራው ስላልሽ ነው ኮሙኒቲ ነው ይሄ እኮ አላስገድዳትም። እሷ ማለት ህጉ ኦልሬዲ ካለ ለምን ታስገድጃታል? ሼንኮ በቃ ህጉ ላይ እኛ ጋር የለም። እዚህ እኛ ጋር ለምሳሌ አሁን 8 ሰዓት ብቻ አሰሩ እንዳታሰሩ ኦቨርታይም ክፈሉ የሚለን ነገር የለም። እዛው ከዱባይ ሰው ካገኘሽ በስምምነት ነው። ከኢትዮጵያ ካመጣሽ ግን ሰራተኛና ማህበራዊ ለሰራተኞች ያወጣውን ህግ ላይ ተመስርታችሁ ነው የምታመጡት። ራይት ሙኒት? በትክክል። እኔ ግን አሁን ስለራሴ ነው አይደል እየጠየቅሽኝ ያለሽው? ያሉ ልጆች በሙሉ ከዚሁ የመጡ ናቸው። አንዲት ልጅ ናት ያለችኝ ሳዳ፣ ከኢትዮጵያ የመጣች ልጅ አለች። እሷም ደግሞ ከሴቷ ልጄ ጋር መንቀሳቀስ ነው የምትሰራው። ምንም አይነት ነገር የላትም። ኢንኬዝ የሆነ ነገር እንዳይፈጠር ብቻ አብሯት መሆን ነው። አሁን እሷ ተነስታ ኖ ማሚ እንደዚህ መስራት አልችልም 8 ሰዓት ብቻ አድርጊልኝ ብትለኝ እኔ ልጄ ከእንቅልፏ ከተነሳችበት ሰዓት ጀምሮ ትምህርት ቤት ስትሄድ ይተኛሉ። ሁሉም ቤት ውስጥ ያሉት ከኪችን ከምትሰራዋ ልጅ በቀር ልጆቼ ትምህርት ቤት ሲሄዱ ይተኛሉ። 3ቱ ማለት ነው። ልጆቼ ከትምህርት ቤት ሲመለሱ የጽዳት የነበረችዋ ልጅ ለመተኛት ትገባለች። የምግብ የምትሰራዋ ደግሞ ምሳ አብልታ ጨርሳ አርፋ ትወጣለች። ኤግዛክትሊ ሰዓት እንደዚህ እንደ አረብ ሀገር እኔ አይ ነው አረብ ሀገር እንደ ኢትዮጵያ ነው። በመግባባት ነው የምትሄደው ቤት ውስጥ። አይ ነው ይሄንን ግን በህጋዊ ነው ይሄ 100% የጸዳ ስራ ነው ስላልሽ ስለ ህግ ካወራ ማንኛውም ሰራተኛ ከኢትዮጵያ ስትወጣ በሰራተኝነት መልክ ከወጣች በሰራተኛና ማህበር እንጋ ካለፈች 8 ሰዓት ብቻ ነው። ኦኬ እሱ ሞስትሊ የሚከበርበት ቦታ የት አለ መሰለሽ? እኔ ኮንትራት አሁን ልጆቹን ላመጣበት አስቤ የነበረው ካንቺ ይቀበሉሽና የሰዓት ስራ ነው የሚያሰሯቸው። የወር ደሞዝ ይኖራቸዋል።
ግን እነሱ የሰዓት ስራ ነው የሚኖራቸው። እነሱ አካባቢ ይሄ ነገር ሊከበር ይችላል። እስካሁንም የጠየቀ ሰው አጋጥሞኝ አያውቅም። በዚህ በኖርማል በተድቢር ስንሰራ የጠየቀ ሰው አጋጥሞኝ አያውቅም። ግን አንዱ ተነስቶ ለምሳሌ አንዷ ተነስታ 8 ሰዓት ካልሆነ አልሰራም ብትል ያው ቁጭ ብላ ትቀራለች፣ ማንም ሳይወስዳት ሀቅ ለመነጋገር። ምክንያቱም በዚህ ፈቃደኛ የሚሆን አረብም አይኖርም። እኔም በበኩሌ እንዳልኩሽ ይሄ ነው ሰበቤ። የምችለውን ሰዓት እረፍት እሰጣለሁ። ሰው ኖር አልኖረ ተጋርጎ የተቀመጠው ዝም ብሎ ነው ማለት ነው እንጂ ግን ይፈረማል ኮንትራቱ ላይ ያው ከኢትዮጵያ ከመጡ። አሁን አንድ ያልሽው ነገር አስታራቂ ይሆናል፣ በስምምነት ነው የሚኖረው የሚለው ነገር አስታራቂ ይሆናል እንጂ ነገሩን ያስማማዋል እንጂ ልንገርሽ፣ አንዷ ልጅ ተነስታ አሁን እኔ ፈርም የመጣሁት 8 ሰዓት ነው፣ ከ8 ሰዓት በላይ አልሰራም ማንም ማዳም ቤት ብትል ቢሮ ውስጥ ቁጭ ብላ ትቀራለች። ሀቅ ለመናገር እኔ እንደ አረብ ሀገር እንደኖርኩት ይገባኛል። ለምን በስምምነት ዝም ብለህ ነው እንትን የምትለው እንጂ ኮንትራቱ ላይና እንደ ሰራተኛና ማህበራዊ አንድ ሴት ወይ አንድ ወንድ ከኢትዮጵያ በዚህ መንገድ ሲያልፍ 8 ሰዓት ነው የሚሰራው ወረቀቱ ላይ ኮንትራቱ ላይ። ሰራተኛና ማህበራዊ ላይ ግቡና አንብቡ ጋይስ። ሙኒት አንቺ ከዛው ነው አግኝተሽ ሰዎችን ለስራ የምታበቂው ወይስ ከኢትዮጵያ ነው የምታመጪው? አሁን ቀደም እንደተናገርሽ 50 ሰዎች የተወሰኑ እዛ ነው ያሉት፣ የተወሰኖቹ ከኢትዮጵያ አሉ። አይኛ በሌላ ሰው ጀምረናል ካሉ ያው በብራቸውን እመልሳለሁ ነው ያልሽ። ዛት ሚንስ በሰራተኛና ማህበራዊ ነው የሚያልፉት ማለት ነው። በዛ ነው የሚያልፉት። አሁን ግን ኮምፕሊትሊ አቁም ያለው ከኢትዮጵያ እዚሁ ካንስሌሽን ያላቸው ልጆች ወደኔ የሚመጡትን እነሱን ነው ስራ ማስገባው። ወይም ግን ከኢትዮጵያ ሙኒታች ከኢትዮጵያ አንድ ሰው ዱባይ ላይ ደላላ ከሆነ አብሮ የሚሰራ ቢሮ ወይ ኤጀንሲ አለው ኢትዮጵያ ላይ። ያንቺ ኤጀንሲ ማን ነው? ስሙን ለመናገር ፈቃደኛ አይደለም። ከአንድ ኤጀንሲ ጋር አይደለም ከ2-3 ጋር ሰራለሁ። በውስጥ ከፈለግሽ ልልክልሽ እችላለሁ። ማለት ህጋዊ ናቸው አይደል እንዴ? ምን ችግር አለው? በዛው ማስታወቂያ ሰራላቸው። ፈቃደኛ ላይ ሆኑ ይችላሉ። የኔን ፈቃድ በመስጠት ነው ኤጀንሲው ኦሬዲ እኮ የስራ አሁን ሰዓት የሚስጥር ኤጀንሲ የለም። ሄሎ አንድ ነገር ልንገርሽ፣ ያ በቪዚት ቪዛ ገብተው እዚህ እንዳልኩሽ አሁን ያለው ትርምስ ውስጥ ችግር ውስጥ ይገባሉ እንጂ በአሁን ሰዓት ማንም ያለ ኤጀንሲ አይወጣም። ማንም አሁን ለምሳሌ እኔ ሄለን ሮዛ ምናምን እንትን ነው አለ ሄለን ሳይኮሎጂ፣ ይሄ የኔ የቲክቶክ መለያ ነው። ዛትሚስ ምስጥር አይደል ፕራይቬሲ አድርገያል እንትን። አንቺም ህጋዊ መንገድ ዱባይ ላይ እንትን ካለ ከኢትዮጵያም የሚሰጥሽ እሱም ህጋዊ ደላላ ከሆነ ምን ችግር አለው? ማስታወቂያ በዛ ይሰራል። አሁን ካለኝ ሲቹዌሽን ጋር እኔ እነሱ ያንን ነገር እንድናገር ፈቃደኛ ላይሆኑ ይችላሉ። ነገሮች በተስተካከሉ ሰዓት ደግሞ ማስታወቂያም ሰራለሁ። እኔ አሁን ዱባይ ላይ ያለውን ኤጀንሲ አትደውሉባት። ለምን ነው የምትደውሉባት? የመናገር ዱባይ ላይ የምሰራበትን ቢሮ በስነ ስርዓት እናገራለሁ። ማስታወቂያም ሰርቻለሁ። ምክንያቱም መብቴ ነው። ፈቃደኞች ናቸው ሰዎቹ፣ መብቴ ነው። እዛ ያለውን ግን ካለኝ ኮንዲሽኔ ጋር ደስተኛ ላይሆን ስለሚችል ለጊዜው ስም አልጠቅስም። ነገሮች ሲስተካከሉ እንዳልኩሽ ማስታወቂያ ሰራለሁ ካላህ ጋር ኢንሻአላህ። ሙኒት የራስሽ የሰራተኛና አገናኝ ቢሮ ነው ያለሽ ወይስ መክተብ ተከራይታችሁ? መክተብ ተከራይተን ነው የምንሰራው። ያ ጠረጴዛ ተከራይታችሁ እና የራሳችሁ የድርጅት ስም የላችሁም ማለት ነው? ዱባይ ላይ ራሱ በድርጅቱ ስም እኮ ነው የምንጠራው። በድርጅቱ እንጂ እናንተን ስማችሁ የሚጠራ ስም የላችሁም ማለት ነው? እንዴት ስም የለንም? ሄሉ በእነሱ ስም መክተብ ከተከራየሽ አልሚፍታህ የሚል ፎቅ ላይ እንትን ካልሽ አልሚፍታህ ነው እንጂ ሙኒት እንትና ድርጅት ተብሎ የአንቺ መለያና አይዲሽ ምናምን ያለበት የለም ማለት ነው። አይዲ ተሰጥቶሽ ነው እዛ ውስጥ የምትሰሪው። ህጋዊ ሆነሽ ከመንግስት ፍቃድ ተሰጥቶሽ ነው የምትሰሪው እዛ ቢሮ ውስጥ። ሙሉ ኃላፊነቱም ሙሉ ሁሉ ነገሩም በዛ ስም ነው። ሙኒት የሚል ቢሮ እስካሁን እኔም አልከፈትኩም እኮ ሙኒት ብዬ የጻፍኩት ቢሮ የለኝም። እና የስራሽንም ሆነ የራስሽን ህጋዊ የኛል ድርጅት ከሆናችሁ አቦታውን አንዳንድ ሰው እኮ ተይ የሚለኝ እኮ ይላል።
ለምን የጸዳ ስራ ነው ከተባለ እኔ ላይ እንኳን አይደለም የምትመልሰው ሙኒት እንደዚህ አይነት ጥያቄ ላላቸው እንዲሰሙ ብቻ ነው ዛሴት እንደገና ደግሞ ማንንም ያስገድዳት ሰው የለም ከዚህ አርስት ብንወጣ ደስ ይለኛል ቅር ያለው ያለሽ አንቺ ማወቅ ጀስት ግን እኔ ግን እንደዚህ አይደለውም ስላልሽ ለምን እንደዚህ እንደማስብ ወይም እንደምናስብ ከመሬት ተነስተን የጥላቻ ምናምን ነገር እንዳልሆነ እንዲገባሽ ብቻ ነው ጥያቄ አነሳሁት እሺ ምንም ችግር የለም እንግዲህ ደላላነት እንደዚህ አይደለ እንደ ስልሽ ኖ ስትይ በሌላ መንገድ እና በትክክለኛው መንገድ ልናየው እንደምንችል ለዛ ነው የኔ ያነሳውልሽ አለበለዚያ ዝም ካልኩኝ ጀስት አንቺን አታክ ለማድረግ ነው የሚሆነው ገብቶሻል ሰዎችን መረዳት አለባቸው እንጂ ይሄ ፖይንት አይደለም አንቺ ዝግጁ ከሆንሽ ባለሙያ አንቺ ሙያ ውስጥ ነው ያለሽው ሙያ ውስጥ ያለ ሰው ከሰራተኛና ማህበራዊ እግዚአብሔርን ሰው አመጣልሻል ቅጠሪያት እንትን በይ አንድ ሰው ይልኩልናል ሲጀምር እነሱ አንድ ቀን መተው ማብራሪያ ለሰጡ ሰው ማዳን ስለሆነ የፊልድ ይከፈላቸዋል ባይዘው ኦኬ ነገሮቼ በተስተካከሉ ሰዓት ካለውበት ሁኔታ በወጣው ሰዓት ለኔም ትምህርት ስለሚሆነኝ ደስ ይለኛል ምንም ችግር የለም በመነጋገር በጣም አምናለሁ እኔም ልማር እችላለሁ እነሱ ከሚጠይቁኝም ጥያቄ ከሚናገሩትም ነገር ልማር ስለምችል ምንም ችግር የለም ግን አሁን ያለውበት ሁኔታ ከማንንም ጋር ለመነጋገር አቅሙ የለኝም ተጠያቂ ለምንድነው አቅሙን ያጣሽው ማለት የሰሞኑ ሁኔታ ነው አቅምሽን ኖ እኔ የልጆቹን ጉዳይ ነው የምልሽ ይሄ ትርምስ እኔን አቅም ያሳጣኝም በፍጹም ሊያሳጣኝ አይችልም እምልሽ የልጆቹ ሁኔታ ጉድለቴ ነው ብጠየቅበት የምመልሰው ነገር ስለሌለኝ ጉዳይን ከጨረስኩ በኋላ ግን እነሱን ፕሮሰሳቸውን በመጨረስም ሆነ ወይም በምንም ነገር በጨረስኩ ሰዓት ያኔ አፌን ሞልቼ የምናገረው ነገር ስለሚኖረኝ መጠየቅም ስለምችል ለጥያቄያቸውን መልስ ስለማዘጋጅ በዚህ መንገድ ሬዲ በሆንኩ ሰዓት አሳውቅሻለሁ ለሁላችንም ትምህርት ይሆናል ጥያቄና መልሱ ትናንትና ከጆከር ቪዲዮ ላይ ሰራተኛሽ ፎቶ አንስታሽ እና ከሷ ጋር ስትከራከሪ የሆነ ኦዲዮ ሲያሰማ ነበር ክርክሩ ላይ እኔ እንደ ማስረጃ የሆነ ነገር አላየሁም ጀስት ድምጽሽን ብቻ ነው እና እዛ ላይ የምትናገራለሽ ደግሜ ላሰማሽ በደንብ ለማስረዳት አንዳንድ ጊዜ የሰው ድምጽ ስላሰማ ብቻ መረጃ የሚመስላቸው ሰዎች አለ እንዴ ግን መረጃ አልመሰለኝም ግን አንቺ የምታስረጂው ነገር ካለ አንድ ጊዜ ይቅርታ ችግር የለም በደንብ አዳምጪ ሄለን በደንብ ከመጀመሪያ ጀምሬ የምለው አንቺን የሚያስፈራራ ስራ ፈት የለም አንቺ ጋር የተደራደርኩበት ቀን የተረገመ ይሁን አንቺ ጋር ቁጭ ብዬ ያወራሁበት ቀን የተረገመ ይሁን ግን ደስ የሚለው ለራስሽ ነው ምስክር ያዘጋጀሽው እላይሽ ላይ ነው ምስክር ያዘጋጀሽው አንቺ ሰው ላይ አይደለም ለዛ አላዝንበትም እነዛን ቀኖች ኦኬ ሰማሽኝ ያልኩትን ሀቢብቲ አንቺን የሚያስፈራራ የለም እኔ ከአንቺ ጋር የተደራደርኩበት ቀን የተረገመ ይሁን አንቺ በተናገርሽው ንግግር በራስሽ ላይ ነው ምስክር የሆንሽው ይሄንን ነው ያልኩት ምንድነው ያለችኝ ልጅቱ ምንድነው ታሪኩ ሲጀመር ብር ልጅቷን ለመቀበል ነው የሰው ብር የተበዳይ ብር እንዳልኩሽ ኢንፎርሜሽን በመንሰጥበት ሰዓት ልጆች ይገቡና ይጠይቁ ይነግሩናል በእንደዚህ አይነት ኬዝ ብር ወስደዋል ሰጣሉኝ በእንደዚህ አይነት ኬዝ እንዲተፈጠረ ለሚሉ ልጆች ሙሉ መረጃ ሲኖራቸው ፖሊስ ጋር መሄድ የማይችሉ ወይም ደግሞ መረጃቸው ደካማ የሆነ የድምጽ መረጃ ብቻ ሲሆን ለምሳሌ ተቀባይነት የለውም ብር ስትሰጪ ምንድነው ሪሲት ያስፈልጋል ወይ ባንክ አካውንት ውስጥ እንዲህ አይነት ነገር አለ እነዛን ሰዎች ለምሳሌ ደውለን እናናግራለን ይሄ አገር ምድር የሚያውቀው ነው ደውዬ ሳናግራት አምናልኝ ክሱ ቀርቶ ተደራድረን በቃ አለቀ በዚህ ቀን ሰጣታለሁ አለች የተባለው ቀን አልፎ ሜሴጅ ላኩላት መጀመሪያ ስጫታለሽ ስጫታ ለብለዚያ እንዳይቆጭሽ ምናምን ያልኩትን አታስፈራሪኝ አለች አታስፈራሪኝ ሀቢብቲ አንቺንም ለማስፈራሪያ ጊዜ ያለው የለም አንቺ ጋር የተደራደርኩበት ቀን የተረገመ ይሁን ምክንያቱም ልጅቷ መክሰስ የምትችል ልጅ ናት በፍቅር ይፈታ ብለን ስለተተወ ማለት ነው በዛ እሱ ቆርጦታል ጨርሶ አላሰማው ትሰጫታለሽ ትሰጫለሽ ብሩን ትሰጫለሽ አትሰጪም በህግ ይኬዳል ብያታለሁ
እሱ ግን ለልጅቷ እንኳን አላዘነላትም። ይሄን ድምጽ አውጥቶ ሲያሰማ እኔ ሙሉ የመጠየቅ መብት አለኝ። አሁን ሙሉ ልጅቷ የፈለገ ነገር ሰራተኛ ናት ወይስ ከግሩፓችሁ አካል አንዷ? ላ አይደለችም። ቪዛ ለማሰራት ጀምራ ነው ሰው ጋር ኖ ቪዛ ለማሰራት ጀምራ ነው። ሌላኛዋ ደግሞ ይሄ ረጅም ታሪክ ነው። ብቻ የገንዘብ ኬዝ ነው። በቪዛ የተጀመረ በመደፈር በምናምን ታሪክ አለው። ግን አሁን ዋናው ፖይንት እኔ የገባውበት ምንድነው ብሯን መልሽላት እመልሳለሁ ብላ ቃል ገብታ ቀጠሮ ሰጥታ ከዛ በኋላ ካመጣሽ አምጪ ስንደውል ስለማታነሳ ላኩላት። ካመጣሽ አምጪ ካላመጣሽ ደግሞ በምንሄደው እንሄዳለን ያልኳትን ያን ይዛ አታስፈራሪኝ ስትለኝ ሀቢብቲ አንቺን ለማስፈራራት ጊዜ የለኝም ብዬ የተናገርኳትን እሱን ይዞ ነው የወጣው። እሱ ፎቶ ብሏል። ሴም ታይም ፎቶ ምንም ነገር አላሳየኝም። ፎቶ አላሳየም። ምንድነው እኔ ነኝ የጠየቅኩት። ምን አለ 89,000 ድርሃም የተቀበልሽበት ሪሲት አለኝ ማህደር ጥበቡ ሲል ስሜን እኔ አውቃለሁ። እኔ ነኝ ከማንም በፊት ስለ ስሜ የተናገርኩት። ግን 89,000 የሚለውን እኔ ቢጣቃው ለጥፍ የለ እንደ ውሸታም ቢው ከዚህ አይቶ ነው እኔ ለጠፍኩትን አይቶ ይሆናል። እኔም በተደጋጋሚ ስለምናገር ስለ ስሜ ምንም ችግር የለውም። ግን ምን አልኩት አውጣ። እኔ ፍቃደኛ ነኝ። አንድ ሰው በፍቃዱ ምንም አይነት እሱን የሚጠቅስ ነገር ፎቶም ሆነ ኢንፎርሜሽንን ብታወጪ ችግር የለውም። እኔ ፍቃደኛ ነኝ፣ አልቀየምምም። አውጣ አልኩት። አስወረደኝ። እሱ 89 ነው 89,000 ነው ያለው። ማሳየት ይችል ነበር። ጌት የሆናችሁት በአሁን ታይም አንቺ በተለይ ለፍየሌ ለጆከር ልበልሽ፣ ያው እኔ የምጠራው ፍየሌ ብዬ ለምን ታርጌት ሆናችሁ በአሁን ታይም? አንቺ ተናግረሽ ጨርሰሽው የለ ያ ማለት ግልጽና ግልብ ነው። አሳልፈው መስጠት ከተባለ እሱም የሚተላለፍ ከሆነ ትልቅ ሰላይ ብሎ ካሰሉ ባንቺ ጭንቅላት አንድ ጥያቄ ልጠይቅሽ። እኔ ምናልባት የኛ መቼ የሚያረብ ሀገር ሴቶች ሁሉ ጊዜ የሚሰጠን የጭንቅላት ልክ አለ። ከጭንቅላታችን ልክ አንጻር ሊሆን ስለሚችል እኔ አንድ ጥያቄ ልጠይቅሽ። እኛ ከልባችንም ይሁን ከልባችንም አይሆን ለተፈጠረው ነገር ተበዳዮች ሆነን ሳለን እኔም ሳሪም መሲም ይቅርታ አደረግን፣ ታሜንም ጨምረሽ። በዚህ ሰዓት ላይ በይቅርታው ሰዓት ላይ ታሜን እግሩ ላይ ወድቀን ነው፣ የልጆቼን ስም ጠርቼ ለምኜ ነው፣ መሲን አባብለን ነው። ሳሪ ትደነግጣለች መለስ ስለምትል በሁለት ሶስት ንግግር ተስማምተን ሌሎችም ልጆች እነ ፎዚም እነ ሰኒ ጁም አሉ፣ በይቅርታ ተዘጋ ይሄ ነገር። በዛው አጋጣሚ ግን ስለ አቶ ወርቁ አይተነህ መጠየቋን አላቆመችም። ያችኛዋ ጠይቃለች። ስትጠይቅ መረጃ ያቅርብ አላደረኩም ተባለ። ምን ማድረግ እንችል ነበር? ምንም። ወይ ከአንቺ መረጃውን ወስደው ሲያቀርቡ ወይ ደግሞ የሆነ ነገር ሲሉ ከኛ በላይ መጠየቅ የሚገባው አካል አለ። ከጅምሩ ጀምሮ ሰፖርት የተደረጉ አሉ። እነሱ ከኛ በላይ የመጠየቅ ግዴታም አለባቸው፣ መጠየቅ ይችላሉ። ይሄ ሆነና ተዘጋ፣ ወደኛ ዞረ። እንዴት ይስማማሉ? እንዲህ ተባለ፣ መረገጥ ተጀመረ። ምን ተባለ አይደለ? በማግስቱ ወጣና ይቅርታ አድርገንላታል አለ። ምን የተለየ ነገር አድርጎ ነው? አሁን እኛ ካደረግነው እኛ ይቅርታ አደረግን፣ እሱም ይቅርታ አደረገ። ምንድነው የተለየ ነገር የተደረገው? የኔ እህት እስኪ እኔ ያልገባኝ ነገር አለ። አንቺ እነሱ በራሳቸው መንገድ ኢንቨስቲጌት አድርገው ጨርሰው ይሄ ነገር ተፈጸመ። ግን እኔ ያልገባኝ ነገር አለ፣ ያላወቅኩት ወይ እኛ እንደሚባለው የሆነ ነገር ጎሎን ነው። እኔ የደረስኩበት ምናምን አይደለም፣ በስነ ስርዓት አሁን ትላንትና ወዲያ ትኬት የቆረጠችለት ያቺ ቡቺ ናት። 3500 ድራም ከማተልኮ የሚለውን እንትና ብዬ አልነግራችሁም፣ ይገባችኋል። እሺ ማን እንደላከው ሁላ አውቃል፣ ማን እንደሸኘ ሁላ አውቃል። ይሄን ወረቀት ይሄን ትኬት ሁላ በዛ ፍጥነት ለዛውም በኦንላይን ላይ በፍጥነት ስለማይገኝ በቦታው መክተብ ሄዳ 3500 ድራም የቆረጠችለት እንትና ናት፣ ቡቺ ናት። ብሩ ከየት መጣ? ራሳችሁ ድረሱበት። እኔ ፖይንቴና ቶፒኬ ያ ሰው ስላልነበረ ማለት ነው። ሄልቾ ከይቅርታ ጋር አንድ ነገር ልንገርሽ።
ይሄ ኢንሳይደርሽ ተሳስቷል። እሺ ምኑን የተሳሳተ? አንቺ በሰዓቱ ታውቂዋለሽ፣ ግን ተሳስቷል። የሰጠሽ ኢንፎርሜሽን ስህተት ነው። ያ ሰዓቱ ማለት የሰጠሽ ኢንፎርሜሽን የተሳሳተ ነው። ከሀገር መውጣቱ ስሚ ከኒኮላስ ከሚባል ልጅ ጋር ለሚኖረው እሱ እኔ የማውቀው ሌላ ስም ነው። ኒኮላስ ነው። የቲክቶክ ስሙ ማን እንደሆነ ታውቃለሽ? ልናገር ለዛ ልጅ ስንል ለሱ ለፊው እና ለምን መሰለሽ ወደ እኔ ስማቸውን ልጥራ እናንተ አትጠራሩ። እኔ ያቺኛዋና እቺኛዋ እያልኩ ማውራት አላውቅበትም። ሳራ ፈታላዋ ቆረቆንዶ አሮጊት እሷ እንዳወራችና እንዳላወራች ሲጀመር ነገርን አጥንተው የሚደርሱበት ምንም አባታቸው ጭንቅላት የላቸው። እኔ መጀመሪያም ተናግሬያለሁ። እኔ ካልፈለኩ ይሄ ነገር አላቆምም። እስቲ እንደምታስቆሙኝ ያለው እኔ ነኝ የማስታርቃችሁም ብያለሁ። ማጣላችሁ ትዝ ካለሽ አንድ 15 ቀን ከዱባይ ዓለም ውስጥ ወጥተን ሌላ ቶፒክ ውስጥ ነበር። እዚህ ሪካርድ ላይ ሰምተሽ ከሆነ ራሷ ከሷ ጋር ሳወራ ሰምተሽ ከሆነ ምንድነው ያልኳት? ምን እንደሚያመጡ ለማየት ነው ዝም ያልኩት ስላት ዝም በያቸው አለች። እሺ ዝም በያቸው። ኦዲዮዎቹን በአዲስ ላሰማሽ ይችላል። እኔ የምፈልጋቸውን ማሰማት ገብቶሻል? ሳቆ መቼ እንደምመለስ እኔ ያውቃለሁ። እሷ በዛው እንዲደፈን የፈለገችው ገብቷል። እኔ ጋር ምን እንዳለ መቼ እንደሚደፈን ምናምን ነው። ምንም ሳራ ጋር የኢንቨስት ገስት ምናምን ያደረጉት ነገር የለም። እሱ ከሀገር እስከሚወጣ ድረስ ግዴታ ሳራን መናገር የለበትም። እሺ እንደገና ደግሞ ቡቺ አድራሻውና ምኑን ስለምታውቅ መናገር የለም። ጸጥን ማለት ያለበት ያለው እናንተ ላይ ነው መደምደም ያለበት እንጂ አሳልፋ የሰጠችው ቡቺ ናት። ለምን ለሳራ የነገረችው ቡቺ ናት። መንጃ ፍቃድ እያወጣ እንደሆነ ይሄ የሚንሸራሸረው ፎቶ እንኳን የራሱ ነው ብላ የነገረቻት ለሳራ እውነት ለመናገር እሷ ናት። ሳራ እንደው ወይ ለተንኮል በእንደዚህ አይነት ስሜት አልነበረም። በነገራችን ላይ ስታወራ ኦዲዮ ላይ ስታወራ ራሷን እኮ እያሰማች ያለችበት ላይ አቆመችው። ጆከር ሲል ራሷን እኮ ቀርተዋለች። እየቀዳችኝ ነው እኮ የምትቦተረፈው እሷ ራሷ ጓንጓል። ከዛ ውስጥ እኔ ሳወራ እሷ እሱን ፒከር ጋር ልታወጣ ነው ይገባኛል። ገብቶሻል ስትል እንደዚህ ነው እኔ ጋር አይመጣም ነው ያለችው። ምክንያቱም ኤምባሲዎች እዚህ ስለሚመጡ እንዴት አርጋ ስለ ስጋ ቤቱ ሲደውልላት ምን እንዲል መኪና ውስጥ አብሮ እየሄዱ ምናምን እያንዳንዱ መጥቼ ነው የነገርኳት። ገብቶሻል? ይሄንን ጠንቅቀው ያውቁታል። ጠንቅቀው ምን ይሉታል? እንደገና ደግሞ ይሄን ሁላ ነገር ያወራችሁ ራሷ ሆና አንቺን በዚህ ጉዳይ ላይ እስቲ ያሳልፈሽ ተጫለሽ ምናምን ማለት አሁን እሱ ተነስቶ ቡቺን ቢናገራት ቡቺን ሊናገሩ አንቺን ሲናገር የሱ ከብቶች የሱ በጠጦች አንቺን መናገር አለባቸው። ቅደም ተከተሉን የጠበቀ ወይም ደግሞ በሐቅ ላይ ተደገፈ አይደለም። አንቺን በዚህ ፍየሌ ላይ የሚናገሩሽ በፍየሌ ጉዳይ በጣም ተሳስተዋል። አንቺን የሚናገሩ ሰዎች ተጠያቂም ብትሆን አሳልፈው ስለመሰጠትም ከተባለ ቡቺ ናት። ግን እነሱ ከበር የሚደራረጉት ምንድነው? ዲፕ የምታውቀው ቡቺ ናት እሱ። እንደገና ደግሞ ሁለቱም ጥቅም አስተሳስሯቸዋል። አንድ አይነት ሰው ነው በአሁን ታይም ሰፖርት የሚያደርጋቸው ባይዘው አንድ አይነት ሰው ነው ሰፖርት የሚያደርጋቸው። ለዛ ጥቅሙ ያስተሳስራቸዋል። ሶስተኛ አካል ከሱ መልክ ተቀብሎ ሲመጣ ሰፖርት የሚያደርገው ሁለቱም ነው። ቤት ቢቀያይሩ ቤት ምን ቢሉ ሰፖርት የሚደረጉት የውጭ ፕሮሰስን ቢጀምር ይሄ ነው። ምን ሰርተው ነው ስትል ነቲንግ ምንም ነገር የለም። ለዛ እናንተን ነው መናገር ያለበት። የኔ እንደ ኢንፎርሜሽን ነው። አንቺ ደግሞ ባህሪሽ የሆነ እንደ ሀረር ሰው የሆነ ነገር አይተሽ መናገር አይተሽ ማለፍ አትችይም። ኤቲኤም ጋር ብር እያወጣ እንደሆነ ብላ ዱባይ መኖሩን ደመደምሽ። የምናውቀው ይሄ የተነገረን ሰውና ምናምንና ለኤምባሲን ያሳልፈ ሰጥቻለሁ ፎቶቹ ገብቶሻል። ይሄ ብቻ ነው። ሌላውን ዝም በማለት ውሸት ነው ውሸት አይደለም ብሎ ማደናገሩን ይፈልገው ነበር። ገብቶሻል።
ለዛ ነው አንቺ ላይ ተጠመጠመው ምናምን እንጂ አሁን ከዱባይ ከወጣ በኋላ ዋና ፖይንት ሳራን ፎቶ ዘግዝቆ መስደብ ነው። እግዚአብሔር ፕራንክን ካበላሸውብህ ቀን ጠብቀት አድርገዋል። ኢንፎርሜሽኑ ልክ አይደለም ለማለት አሁን ትንሽ አዘግየው። ፕራንክን ቀድሜ ተናገርኳል። ሳራን ዘግዝቆ መስደብ ነው እቅዳቸው። ይሄ ነው እቅዳቸው። ለዛው ምንም ሳታረግ እሱ የተናገረችበት መንገድ ራሱ እንትናን ልጉዳ በሚል አልነበረም። ስለ ጆከር ስታወራ ነበር። እሷ የተናገረችው ነው የተናገረችው። ቦሬ እሱን ልናገር ብላም አይደለም የደወለችው ሳራ ባይዘው የሆነው ግን ከዚህ ለምናገረው ነገር ሊሚት ቢሰጠኝም የምሄድባቸው የራሴ መንገዶች ይኖራሉ። ያላከበረኝን ሰው ላከብረው አልችልም። በይቅርታ ማልፎ ሰው አለመቻል መስሎ እንዲሰማው አልፈልግም። በጣም ብዙ መንገዶች አሉ። እኩል መብት ያለን ሰዎች ነን። ምናልባትም በልጆቼ እኔ ሞሪ መብት ሊኖረኝ ይችላል። በእርግጥ እዚህ ሀገር ህግ ለሁሉም ሰው አንድ ነው። ነገር ግን የሀገሪቱን ህግ መጠቀም እንችላለን ሁላችንም። እሱ የኔ በዳይ ብቻ አይደለም፣ የብዙዎች በዳይ ነው። አብሮት የሚኖረው ልጅ ትክክለኛ ስሙ አንቶኒዮ ነው። የኒክ ኔሞቹ ደግሞ ሞሳድና እንትና ሰበቡና ዋንዴ ሁለቱ የሱ ኒኮች ናቸው። እሺ ከጆከር ጋር የማይጠፋው እሱ የቲክቶክ ስሙ ነው። ትክክለኛ ግን አንቶኒዮ ዛስት ቀጥይ ሙኒት ስለጠይቁኝ። ኦኬ። እና የኔ በዳይ ብቻ አይደለም እሱ በዘር ስም ተሸፍኖ በመሬት ላይ ወርዶ አንድ ነገር ያላደረገ አንድ የሚናገረው ነገር የሌለው ህዝብን ያጫረሰ ከዛም አልፎ ደግሞ ሴቶችን ያሸማቀቀ ያሳቀቀ ልጅ ነው። እኔ እዚህ ሚዲያ ላይ ባለፈውም ነግሬሻለሁ። ሎጋውት ብዬ ወጣው ነው አለቀ። ምንም ማንንም አልሰማ፣ ማንንም አጠገቢ አይደርስም። ነገር ግን የሚያድጉ እየተጣጣሩ ያሉ ልጆችን ህይወት ማበላሸት የሚፈልግ አሳዛኝ ሰው ነው። እኔ እንደሱ እሱ እኔን እናትሽ እንዲትሆን ብሎኝ እኔ እፋታዋለሁ? በፍጹም አልፋታውም። እንደ ጥላ በየገባበት እገባለሁ። በእርግጠኛ ነው የምነግርሽ ሄለን። አልሐምዱሊላህ ያደጉ ስለማልስማማው ሳይሆን ምንም ሳደርሽበት ነው በእንደዚህ አይነት መንገድ እያለሽ ያለው። ምንም አይቻሉ ትንንሾችም አልሰጋም። እነሱ ያሳድጓቸዋል። ክፉ ነገር እንኳን ቢገጥመኝ ባሌም ደግሞ ሱዳኒ ሆነ ባንጋሊ ሆነ ሂንዲ ሆነ ምን የሚሆን ባሌ ወንድ ነው። ወንድ ልጆቹን የሚያሳድግ እኔን ሰትሮ የሚያኖር ባል አለኝ። ለልጆቼ ይበቃቸዋል። ምንም ቢደርስብኝ ግን እኔና እሷ አንላቀቅም። ቢወጣም ከዚህ በኋላ እኔ ጥላው ነኝ። ኤችአይቪ ያለባቸው እያለ ስንት ሴቶችን ሲያሳቅቅ እኔ አላውቀውም። እኔ የማውቀው ተሳዳቢ ነው። ያው ተሳዳቢ ዝም ብሎ መሳደብ የሚወድ ሰው ብዬ እንጂ የማስበው የሰራውን ስራዎች ሁሉ በዚህ 2-3 ቀን ውስጥ ነው እየተላከልኝ ያየሁት። እኛ አብረነው የምንስቅ የምናሞግሰው ሰው ሲነካው ማንወድለት ልጅ ነው። እኔ ስለ ራሴ ስነግርሽ የማከብረው ሰው ነው። ችግሮችም ተፈጥሮ አናግሮኝ ያውቃል ምን ይላል። ነገር ግን በዚህ ደረጃ ሰውን እየቀበረ እንዳለ አላውቅም። ማለት ለምኑ ነበር የምታከብሪው? ሙኒት በአንቺ ስላልመጣ ነው? አሁን ስለመጣ ነው ተገለጠልኝ? ስላልመጣ ብቻ ሳይሆን ስለማላውቀው ትክክለኛ እሱነቱን አጋጥሞኝ አያውቅም። ትክክለኛ ስንት ልጆችን ስንት ነገር እንዳደረገ በዚቹ በምላሱ አላውቅም። በምድርማ በትክክል እንኳን አይራመድም። ጥላውን ይፈራዋል። ጠዋት የገባበት ቤት ማታ ተመልሶ አይገባም። ሰው ተከትሎ ደግሞ ያየኛል እያለ ከጭንቅላቱ ላይ ኮፍያ አይወልቅ። በዛ ማስክ ያደርጋል ምናምን ከማጋ እንደሚኖር አሁን ስር ሰዶ አሰድቡኝ፣ ስንት ነገር አስብሎኝ እንደገና በራሱ ስም አውጥቶልኝ ጭራሽ ደግሞ ያረፈች እናቴን ሲነካ እዚህ ጋር
ይቀጥል፣ አሁንም ይቀጥል። እኔም እንደ ጥላ ከተልሃለሁ አንተ መያዝ የለብህም፣ አንተ መሞትም የለብህም። አንተ በሰቀቀን ነው መኖር ያለብህ፣ በሰቀቀን። የሰው ልጅ ቤዚክ እኮ ሌላ ሰው ነው። ይሄንስ አልተረዳሽ? ተረድቻለሁ። ቤዚኩ ሰባት እንጨት 7 ሜትር ያኛው ፕላን ያወጣል፣ ይሄኛው ይተገብራል። እኔ ደግሞ ከዛ በኋላ እናንተን ሲሰድብ ዘፈን ይጨፈራል። እኔ በዱባይ በገባኝ መጠን መልስ እሰጣለሁ። ግን ሄለን እዚህ ጋር መጥቼ ሳናግርሽ ሄለን ብዬ ነው አይደለም ማናግርሽ። ያኔ ስነካሽ አይኔንም ማውጣት ትችያለሽ፣ ወይኔ አይንሽን አውጣለሁ። እንዲህ ስንገናኝ አይደለ? ግን ከእንትን ጀርባ ሆኖ ቤቱን ቀይሮ እንትን ስር ገብቶ የሚዘፍን የሚደንስ የሚያጓራ ሰው ምን ታደርጊዋለሽ? እንደ ሀገሪቱ ለእያንዳንዱ እሱ ለሚዝትብሽና ለሚያደርገው ሰበብ ነች። 95% እርምጃ እኔ ምንም የለብኝም። ቡቺ ናት ልጄን ነው የምልሽ። አውቃለሁ። ሲጀምር ቡቺ አሳልፋ ሰጣ። እናንተ ስትሰደቡ እሷ የምትጨፍረው ምን ማለት ነው? ትላንትና ተናገረ 3 ወር ስጡኝ አለች እኮ 3 ወር ስጡኝ ጠርጌ ላጥረገርጋል። ቡቺ ሀገር የምትወጣው ለመስራት ሳይሆን እናንተን ለመስደብ። ምንም ችግር የለም። እስኪ እናያለን። እያዋጋውሽ አይደል? ፎከስ እንድታረጊ ተናግሬ ጨርሻለሁ። ምናልባት ስለማይደርስሽ ነው። እኔ ተናግሬ ጨርሻለሁ። ምንም ችግር የለም። ለሁሉም መንገድ አለ። ምንም ችግር የለም። እነሱ ያውሩ፣ እኛ እንሰራለን። እነሱ ችግራቸው የማያውቃቸውን ህዝብ እንዴት ነው ሰው ላይ አክት የሚያደርገው ፊልም የሚሰራው? እኔ መጀመሪያ እያንዳንዱን ኦዲዮች ያዢ። ለምን ስገቢ ቢሮሽ ነበርኩ፣ መኪና ስር ነበርኩ፣ ቤትሽ ነበርኩ። ይሄ ስጋት ነው። ማስፈራሪያ ለህይወትሽ ስጋት አለሽ፣ ልጆች አለሽ፣ ለልጆችሽ ያሰጋል። ተተርጉመው መያዝ ብቻ ሳይሆን ተተርጉመው ኢቭን አልቋል። ምንም ችግር የለም። የምሄድበትን መንገድ እኔ ያውቀዋለሁ። እስቲ ምን እንትን እንደሚል ታላችሁ። ሌባ እከካ የፈለገ ከደላላነት ውስጥ እንኳን ስህተት ብትሰራ ቢያንስ ሰርታ ነው የምትኖረው። የማንንም ጠርሙስ እያሸተተች አይደለም የምትኖረው። ለመስከር እኔ ሰረቅሽ ከተባልኩት ብር ከተባለ እንግዲህ ከተባለ ከሰረቅሽ ብር ትኬት ላጡ ትኬት ገዝቻለሁ። ለታመሙ ልጆች ሆስፒታል አሳክሜያለሁ። የተራበ አብልቻለሁ። የቲሞችን አልብሻለሁ። እኔ ይሄ ሲጀመር የልጆቼ ሰደቃ ነው ከልጆቼ ገንዘብ ላይ። ከዚህም ከተባለ ግን አትሊስት ሰርቄ መልካም ነገር አድርጌ እየከፈልኩኝ ነው። እሺ ሄለን፣ እሱ ድጎማ ተሰጥቶት ከዛ እየጠጣኝ አይደለ መጥቶ እዚህ ጋር የሚያቀረሽብን እንዴ? እዚህ ጋር መጥቶ የሚሳደበው ያንን ሁሉ የሚደረገውና ነገ ተውት ሰክሮ ስለነበር ነው የሚባለው። በሰው ብር አይደለ እንዴ? ሰርቶ ነው እንዴ? የት ሰርቶ? አንድ ነገር ልንገርሽ፣ መኪና ላይ እንኳን እንደዚህ ሊወጣ ስሙን የለውም። ሰርቶ ያውቅም። ከሳውዲ አረቢያ በኋላ በማን እንደሚተዳደር እናውቃለን። በጣም የሚያዝ ነው። ኧረ ትልቅ ሰው የሚባለው በእንደዚህ አይነት ነገር ዘሮችን ለመሳደብ ብቻ ኢንቨስት ማድረጉ የእውነት በጣም ያሳዝናል። ግን ችግር የለው ችግር የለም። የሰዎችን ደረጃ የምንለካበት አሉ እንጂ ማረጋገጫ የለም። ያ አንቺን በዛው ስልከትሽ አልፈልግም። ይሄ የራሴ እንትን ነው። እሺ እኔ በእርግጠኛነት የምነግርሽ በጆሮዬ ከራሳቸው አፍ የሰማሁትን ነው የምነግርሽ እኮ። በስንት ስለት በስንት መቧጠጥ ነው እዛ ጋር የሚደርሱት። ድምጻቸው ነው የሚደርሰው። ምን ደግሞ ሰው ማንም ተራ ሰው እንኳን ሆነ ቁጥሩ እኔ ባይሆን የዱባይን ቁጥር አውቃለሁ። እንትና ፍርፋሪ ስትበይ ሶስተኛ አካል ሰው ነው የሚያገኛቸው። አይ ነው ማን እንደሚያገኛቸው። ይኸውልሽ የሆነ ነገር እየበላሽ ድመት እዚህ ጋር ሚያው ቢል ቆንጥረሽ መስጠት አይቀርም ያለ ነው። ውሻም ቢጮህ ወርወር ታረጊለታለሽ። ድመትን ብትጮህ ትወረውሪያለሽ። የእንደዛ ርዝራጅ ስንተኛው ነጥቡ ነው የሚደርሳቸው። ግን አይተው ሰምተው ኬር ስለማያውቁ ውዝግብግባቸው ወጣ። ከማንም ቀድሞ የተሰጠው ብር እሱ ነው። ለምን ሄደሽ አንቺ አልተናገርሽም ብሎ ሲናገር ሰምቼዋለሁ። ሳሪን ለምሳሌ እሱ ለምን አልተናገረም? እንደተሰጠው እንዳትናገሪ ተብላን የተሰጣት ይችልች እሱ ስሟን የገነባችሁበት እሷ ለምን አልጠየቀችም? በዛ ላይ እንደገና ደግሞ አንቺ ስለ አንቺ እኔ ከተቆረቆርኩ ከአንቺ በኋላ ነው ጉዳዩን የማስፈጽመው እንደ ተቆርቋሪ ራይት። ያ
የወርቁን አይተነውን እንትን እኔ ችግር የለብኝም ምን የለብኝ የተባለ ነው መጥቼ ያወራሁት እዛ ሴት አይደል እንደዚህ ያለኝ ብያለሁ ከአራት ሰው ጥሪ አንዷ መጣች አስደረኩኝ ራይት ለነሱም ጥሪ አቅርቤያለሁ አናረግም ካሉ ስፈልግ አወጣለሁ ስፈልግ አላወጣ መጥቶጅ የሚጠመዝዝና ይሄን ቴሌፎን በእጁ የሚነካሱ አያለ ሲጀመር እንደዚህ አይነት ትልቅ ሰው ስሙን መጠጥ ቤት ጠረጴዛ ላይ ሲጠሩት በሴቶች ጉዳይ መሃል ሲያወሩት በወርቅ በበርዝዴ በምና ጭራሽ በማይመጥነው ነገር ሲጠሩት እንደው ለሞራላቸው የለም ምን ይደረግ መቼም የራሴ ሆናቸው ዘር ናቸው ተብለው ይመስለኛል ጸጥ ያላቸው እንጂ እሱ ራሱ ይሄ ነገር ይመቸዋል አይመቸው ከነማጋ የሚውል ሰውዬ እነንትና ሲጠሩት በጣም ይደብራል በጣም ለነሱማ ስም መገንቢያ ነው እኮ ለሱ ነው እንጂ ውድቀት ለሱ ነው እንጂ ነውር ለነሱማ ስማቸውን እየገነቡበት ነው እንትናን አውቃለሁ ገብቶሻል ለነሱማ ጥቅማቸው ነው አውቃለሁ ብቻ ከሩቅ እንኳን መሬት ላይ ወድቀው እንኳን ማን እንደሆኑ የማያውቃቸውን ሰዎች ግን ለሱ ውድቀቱ እኮ በእንደዚህ አይነት ረተይ እኔ የራሴ ቋንቋ አለኝ የማወራበት እዛው ስልከትሽ አልፈልግም ለማንኛውም ሄልቾ በጣም አመሰግንሻለሁ ነገሮችን ባስተካከልኩ ሰዓት ደግሞ ለጥያቄ ብትጋብዥኝ ሬዲ ነኝ ግን እስቲልም ካንቺ የምፈልገው ነገር አለ በውስጥም ነግሬሻለሁ ለምን ነው ምን ጨርሰው ሙኒታችን ጥሪ የህዝብ ስለሆነ ህዝብ ማየት አለበት ያን ነገር ተሳትፎ ማድረግ አለበት ግን ከዛ በኋላ የእውነት ነው እርቃችሁ የእውነት ነው ሰላም ወርዷል የትኛው ሰላም ስንት አይነት ሰላም ነው ያለው ዱባይ በድራም ሰላም አለ ብዙ አይነት ሰላምታችሁ ለክብርሽ ስቲ የምታመጪው ሰላም አለ አይጧ ምንድን ነበር ምጣዱ አይጧ ትለፍ ነው ምናምን የተባለ ሰላም አለ ብዙ አይነት ሰላም አለ ይመራት ላይ እኛ ለማንኛውም አንደኛውን ሰላም ተጠቅመናል ግን አልሰራም ግን አብረ ማች ማታረክ ከሆነ ሰላምም ሳትባባል እኮ ተራርቀ የራስን ላይፍ መኖር ይቻላል ግን ስንረሳሳ ነው ስንረሳሳ እርሱን እንርሳሳ ይቅርታ ማለት እኮ ነገሮችን ወደ ቦታ መመለስ ነበር እኛም የምናቀው ወደ ቦታውን ባትመልሹ ሄለም ብዙ ነገሮች ወደ ቦታቸው ሊመለሱ አይችሉም በምንም አይነት መንገድ የሆነ ጠባሳ ሳይጥል የሚያልፍ ነገር የለም ግን ቢሆንም እንዝጋው የሚባል ይቅርታ አለ خلاص አለቀ በቃ ሆኗል የሚመጣ ነገር የለም ብለሽ የምታደርጊው ነገር አለ ግን እንደዛ ስታደርጊ ደግሞ ፈሪ አቅም የሌለሽ ምንም የማታመጪ መስሎ የሚታያቸው ሰዎች እነሱ በስርዓቱ ማግኘት አለባቸው ማግኘት የሚገባቸው ተገናኝታችሁ ከዛ በኋላ ታውቃላችሁ እድራችሁ እንዴት ነው እድሩ ማህበሩ እንዴት ሆኗል ያለውት ኢማራት ዛሬ የሆነ የእርቅ ስነ ስርዓት እየተካሄደ ነው ነገ ዘግባችኋል ነገ ዘግባችኋል የትና እንዴትና በምን ሁኔታ እንደሆነ እኔ ነገ ታነተንላችኋል ያለው ማን ክስ ኦሬዲ ሊመሰረት ያ ክስ እንዳይመሰረት ሲሯሯጡ አይቻል ከዛ ውጤቱን አያል አይ ቲንክ ሰሊና ክስ መሰረተች መሰለኝ እና ያንን ለማቆም አይ ቲንክ እየተሯሯጡ ነው ያሉት በዱባይ ላይ እነሱ ብቻ ክስ መመስረት የሚችሉ ነበር የመሰላቸው የኔስ ጉዳይ ሄለን ምን ይሻልሻል ስምንቱ አንበሳ ይፈረድብሽ ብላ ምን ሸይጣን ረጅም አምስት ላይ ከሱ ላይ አስተያየት ታረጊልኛለሽ ስል ትጨምሪያለሽ እንዴ የከሰረ ሰራተኛ አታቂም እንዴ የከሰረ ደላላ ነኝ በአሁን ሰዓት አንዱ ሬስቶራንት እኮ ያንቺ ነው የዛኔ ዲል እናደርጋለን እስከዛ ይሄ ግልጽ ነው እኮ አንቺ ካላልሽ እሷ አንቺ ላይ መረጃ ካልያዘች ግን አንቺ ሄለንን ገላታለሁ አላልሽም አስገድላታለሁ አላልኩኝ እስቲ ማይ والله العظيم والله ልጆቼን እንሳኝ አላልኩም
ከኔ አልፎ እኮ እኔ ለጃጉር ስነግረው ለጃጉር ስነግር እውነት ነው ልትገላት እኮ ቆይታለች ነው ያለቻት። እግዚአብሔር ጃጉርን ራሱ በምን የተነሳ ነው እኔ አንቺን ይሄ ደላልነቷ ስራ ነው እንጂ በግል በጓደኝነት ዝም ብላ ጅላንፎ በየቦታ ላይ የሄደች ራሷን የምትጋፍጥ ሰው ናት። ለጓደኝነት የምትሆን ሰው ናት አላልኩ? አዎ ግን እኔ አልሰሜም ግባ በሪው የተባልኩት ለዛ ነው። ልትገልሽ እያፈላለገች እንደሆነ አታውቂም እንዴ ነው የተባልኩት። ከዛን ጃጉር ሲጠይቃት ያ ቆይቷል እኮ የንቅድ ከያዘች ነው የተባለው። ጃጉር ራሱ እግዚአብሔር ለጃጉርም ነው የደገመችው። ግን መረጃ አለ ለዚህ ነገር ሄለን። መረጃ ሳይኖር ለምንድን ነው የምናወራው? ኦኬ ያ ስለዚህ እንግዲህ አስተያየት የሚያዋጣልሽ አካል እነ ታሜ ካሉ ለምን ያዋጡ እንዴ? ለዚህ ከጎንሽ ለምን አይሆኑም? አንቺ ብቻ ነሽ እንደየሄድሽ የምትጋፈጭላቸው። እኔ ላጣላሽ አይደለም ማለት እሱ ከኔ ብጠይቅ አያጎሉም። ግን አንቺ በራስሽ አስተያየት አድርገሽልኝ አሳውቂኝ። ያ አለው የአይንሽ ከለር ካማር በዚሁ ከሄደ እሺ። እኔ እኮ ስልሽ ያኔ ትዝ ይልሻል የሆነ ሰው አይኑ ከለር አላማረኝም እንደዚህ አልኩሽ ራይት። ያ ካልኩኝ ነው እኔ በቃ እንትና መሲን አስገቧት። አላህ አይኔ ያሳምሮ ፊት ለፊት ሽሻ አበባ እንኳን የማይደማት ሰው ያየሁት እቺን ነው። እንዳለ ቴሌፎንሽን ካርቶን አድርጎ ያስቀርብሽ። አቦ እንትን አድርጓት አስገቧት፣ እስቲ አስገቧት። የእውነት እንደዚሁ ነው ለካ ሀብታም መስለው ጋይስ የሚቀመጡት እነዚህ ሰዎች። እስቲ እንዴ እንት አስገቧት። ሞዴሬተር ዛሬ ግን አክቲቭ አይደላችሁ? የእውነት እንዴ ፈጣሪ ጋይስ ሄለን እንትና ቀይ መስመራችን ነው ምናምን የምትሉ ሰዎች ለእናንተ ህይወታችሁ የሆነ ኧረ በስመ አብ አቦ ጋይስ እኛ ብዙ ነገር አልናገርም። እኔ የመናገር ችግር የለብኝም። ግን አንዳንዴ ደክሞ ያውቃል ለደደብ ለማስረዳት። አንተ ለራስህ ደድበህ ታውቃል። የእውነት እነሱ ውስጥ የሚበስሉ አንተ አረ ታውቃል። የእውነት ሺት ያ ጋይስ ለምንድን ነው መሲን እጅ አላወጣሽም? እስቲ ያ መሲ አላየሁሽም። ያ አይ ቲንክ እጇን አላወጣችም። አውቃ ለከፋ ነው አለው ለማለት ነው አበባ የምትልከው ማለት ነው። ያ ለማንኛውም አንድ ሰው እዚህ ምድር ላይ ሊኖር ግዴታ ከሆነ ሰው ጋር እኔ ጓደኛዬ ነው መባል አስፈላጊ አይመስለኝም። ሃይ ኤንድ ባይ ዛሬ በስነ ስርዓት ካናገረ በስነ ስርዓት ታናግረዋለህ። ኮስተር ካለ ሙዱ አይደለም ብለህ ትተው ትሄዳለህ። ቁጭ ብሎ አብሮ መዶላለቱ ማውራት ከፈለክ በርሜል ውስጥ ጎንበስ ብለህ ታወራ። ያው ራሱ ቢያስተጋባብህ ነው። ባህር ዳር ላይ ሄደህ ታወራለህ ማውራት ከሆነ። እንደገና ደግሞ ያለ ማውራት ከለመደብህ እናቴ ትሙት አታወራ። ማውራት ከለመደብህ ደግሞ ታወራለህ። ሆድን እንዳስተማሩት ነው ይባላል። የእውነት አይ ቲንክ ሙኒት ሾፌር ነሽ ራይት? ትነጃለሽ። የሚነዳ ሰው ደግሞ ብዙ ጓደኛ እንኳን አይፈልግም። ይሄ እግረኛ ሰው ነው። ብቻውን መንገድ ላይ ሲሄድ ሆድ ይብሰዋል። በዛው ማይወደውንም ሰው እያወራ ይሄዳል መንገድ ላይ። ገብቶሻል? እና እኔ እንጃ የእናንተ ማህበር ገና እኮ እኔ ደስ ሲለኝ ነው ገና አንስቼ እንደገና 10 ዓመት የማወራበት ቶፒክ አለኝ ነው የምልሽ እኮ እንትና በየአመቱ 10 ዓመት ካለች እንግዲህ ያቺ ሴትዮ 3 ዓመት ሰተናታል ይሁን ብለን ገብቶ እስካሁን ድረስ ልንገርሽ ሞኒታች እያንዳንዱ ሪከርድ 53 ሰከንድ 53 ደቂቃ 31 ደቂቃ 6 ደቂቃ 29 ደቂቃ 2 ደቂቃ 7 ደቂቃ 4 ደቂቃ 23 ደቂቃ 5 ደቂቃ 7 ደቂቃ 22 ደቂቃ 37 ደቂቃ 21 ደቂቃ 8 ደቂቃ 33 ደቂቃ እሺ 18 ደቂቃ 8 ደቂቃ እንደገና ደግሞ 7 ደቂቃ 23 ደቂቃ 21 ደቂቃ 18 ደቂቃ 1 ደቂቃ ይሄ ሁላ ነው። ከዛ ውስጥ እስካሁን የሰማችሁት በአንድ ላይ ሲደመር 5 ደቂቃ ይሆናል። ቮይሱ ገና የምፈልገውን ሳለቼ ለራሴ እንደዚህ ከውስጡ እየሰማው ከላው ላይ ቀርቶ ሴቭ ማድረግ ለምን የማልፈልገው ፓርት እንዳይሰማ ማለት ነው።
ይሄ ሁላ ሪከርዶች ናቸው ታልሽ ይሄ ሁላ ታልሽ እናንተ አንዱን አልሰማችሁት አበቃ ብላ ተደላላ ስትቀመጥ ሰርፕራይዝ ነው ማረጋት ምክንያቱም እሷ ናት እኔ ጨርስሻለሁ ነው ያለች እንዴት ማለቅ ምን ማለት እንደሆነ እንድታሳየኝ ይፈልጋል እኔ ምንም አላልኳት እሷ ነች ተፈራገጠችው እሷ በብሯ እኔ በሚዲያዬ ሂሳብ እንወራረዳለን ዛሴ እንጂ እኔ ጸብ አልፈጠርን ምን አልፈጠርን ምንም ነገር የፈጠርነው ነገር አልነበረም ገባችሁ ዛሴ እሷ አንቺ ጀምሪው እኔ ጨርሳችኋለሁ ነው ያለችው በእናንተ ላይ ኦሬዲ ክስ እንደመሰረተች አሰመቻችኋለሁ ራይት ምን አይነት ክስ እኛ ላይ ከመሬት ሰምቻለሁ ግን ይሄ እንደዚህ አይነት እንትን እኛ ላይ ሰራም የማያውቁትን ሄደው የፈለጉትን ማለት ይችላሉ ከመሬት ስሙን ራሱ ሬስቶራንቱን ከጠራችሁ ኦሬዲ እንትን አድርጋለች ማለት የለም አመልክታል አስተርጉማ ሁላ እኛ ሲጀመር በክፉ አንስተናት አናቅም አንቺ ነሽ ሰርፕራይዝ ያረክሽን እርስ በርስ ማውራት እስኪያቅተን በዛ ላይ ደግሞ መሲን ብታስገቢያት ትነግርሻለች ወላሂ ሳሪን ብትይ ታሜን ብትይ ታሜንማ ትተሽ ነው ሁሉንም ያሳመንኳቸው ከማንም በፊትም ሄጄ ያናገርኳት ከጓደኛዬ ጋር እኔ ነኝ እነሱን እኔ ተቀበልኩት በቃ የሆነ ሆነ ብዬ ተቀበልኩ ምክንያቱም አንደኛ ሆኗል ሁለተኛ ነገር አንድ ነገር ብትሆን ብትታመም ሌላ ነገር ቢፈጠር ትላንትን አስበን መተው አለብን በሚለው ራሴን አሳምኜ መጥቼ እነሱን ያሳመንኩ እኔ ነኝ አንድም ቀን አንዳችን በሚዲያ ሆነ በውስጥ ተሰብስበን በክፉ አንስተናት አናቅም ምክንያቱም ይሄ ነገር እየተደረገ እንዳለ አናቅም ነበር ምንም የምናውቀው ነገር የለም አንቺ ስታወሪውም ሲጀመር አላመንም ድምጽ እስክንሰማ ድረስ ስለዚህ አሁን ደግሞ ጥያቄ ልጠይቃችሁ ስትተማመኑ በምን ጉዳይ ላይ ነው ተማመናችሁት ምኑን እንተማመነው ስለምኑ እንተማመነው ሲጀመር አልሻላልሽ ተብሎ ቆይ ስለ ሶል ጉዳይ የተወራው መሲ የራሷን ዋኖፊ ለመደበቅ ፈልጋ ነው ለምንድን ነው ታዲያ በዛ መንገድ እሷ ያወራችሁን በእንትና ላይ እንደዛ ነው ተብሎ ከበር ድብቅ የሆነው የሶል ጉዳይ ድብቅ የሆነው ለቤተሰቦቹ ታስቦ ነው አሁን መታሰሩን በግልጽ ከተወራ በኋላ መሲ አሁን ራሱ ተፈቶ ምንድነው የምትለው በሷ ምክንያት እሷ ሳይዘችው እኮ አይደለም ፖይንቱ ዋኖፊል ሊሸኙ ሲሉ ያው ብዙ ጊዜ ሾፌሯ ስለሆነ ከዛ እንደተያዘ ነው እሷ በአቅራባው ካጠገቧ ይዘው ስለሄዱ ከሰዎችን ጥያቄ ማለት እርዱይ ለማለት ጮቷን አሰማች እሱ ለብቻው ተይዞ ቢሆን ኖሮ መያዙንም አይታወቅ ይችላል ቁጥሻል እና ለምን አሁን ያንን ቦታ መደበቅ አስፈለገ ራሷ መሲ የምትናገር ወይ እኔ ደብቃ ስትናገር አልሰማውኝም በርግጥ ምክንያቱም ለምን ነገርኳት አለች ለምን ያን ሁላ ነገር ስንባል ስትሉ ስብሰባው ላይ እንዴት ነው አታንሱ ተብሎ ተደፋፍኖ ነበር ምንም የተደፈነ ነገር የለም ግን ኦሬዲ አሁን በግልጽ የተሰማ ነገር ስለምን እንነጋገር ለምን አልሽ የሚል ነበር ጥያቄው ለምን አልሽ ሰበቡም በቃ ቤተሰቦቼ ልጆቼ ሲሰደቡ ለማስተካከል ጓደኝነት እንደጀመረች ሰላም መፍጠር ካንቺ ጋር እንደፈለገች ከዛ በኋላ ደግሞ ያው እንደ ጓደኛ አውርታለሽ ሀፕን እንዳደረገ ተናገረች በቃ ሆኗል የላ ብለን ይቀራለን እንጂ እንዲ ተንትኖ ለመነጋገር የሚመች ነገር እኮ አልነበረም የለም ሚዛርሽ ነገር እኮ ሙኒት መጀመሪያ ጊዜ ላይ እዚህ ገስት ላይ ሆና መሲም ራሱ ጃጉርም በቃ ትቻለው እነሱ ድራማ ካልፈጠሩ ብዬ ተውኩኝ አይደል ስለ ቡቺ ሲነሳ ለሷ ወሬውን ገና ለመጀመር 10 አንበሳ አልኩት ከዛን እንዳው ሌላ ተቃውሞ አንስተንበት እዛ እንዴት አረግ ነው ሁለተኛ ጊዜ ሲያናግረኝ ራሱ እንዳልቦልክ ወይ ራስ ቦልከኝ ውጣን ያልኩት እሺ ያን ጊዜ መሲና ጃጉር የመጀመሪያ ቀን ለምንድን ነው አንበሳ የሰጠኝ ብዬ ስጠይቀው
ገብቶ ለዚህ ነው ያለቀንና በቃ ፈትቻለሁ እሷ ድራማ ስታር ሰራሽ ያልኩ ቀን እኔ እኮ ጨርሻለሁ። እውነት ጨርሻለሁ። ሁሉ ቀን ግን ምንድነው የሚለው አንድ ጊዜ ግሩፕ አስገባኝ አልተረጋጋውም ማለች ነው የምትለው። ልጄን ነው የምልሽ። አንተ ምንድነው እኔ ላይቭ ላይ አወራው አይደል እንዴ? ምንድነው በውስጥ ማወራው ነው? ራስ ታኛለች። በቃ ጨረስን ተግባባን ስንል ከ15 ቀን በኋላ ቆይቶ 2 ደቂቃ ካላስገባኝ እያለችኝ ነው አለ። አረሳችሁም እንዴ ያልኩት? ከዛ እሺ ያልኩት ምን ችግር አለ 2 ደቂቃ ኖርማል እኮ ነው ምናምን አለ። ለምን አንድ አታላይኝ ሰው እንዳታስገባብኝ ስላልኩት ማለት ነው። አስገባል። እንደዚህ እየሰራው ምናምን ሰማዋቸው። እንደው ጃጉር ሚውት አረገና እሷ ረጅም ሰዓት አወራች። ያን ጊዜ እንግዲህ እንደዛ ለምና ገብታ ሙኒትዬ ሪከርድ እያደረገች ሪከርድ እግዚአብሔር አሁን የመጀመሪያ ቀን ያሰማችሁ ያ ሪከርድ ነው። እሺ ለምና ራሱ አስገባኝ ብላ ሪከርድ ይዛ ትመጣለች። ከዛ ጨረስን ምናምን አይኔ በቃ ድራማ ካልፈጠራችሁ እንደዚህ ነው። ኧረ እኔ ሁለተኛ እንደዚህ እንትና ጋር ምናምን አለች። ከዛ ጃጉር እንግዲህ ፍቃደኛ ሆኜ ገብቻለሁ አይደል? የደስደሱን አንተ ነው የምትሞላው አልኩት። ምንድነው የምትፈልገው? ሙላላት አለች። ጋለሪ አልሞላም እንዴ አለኝ ጃጉር። ቃል በቃል ነው የምነግርሽ ልጄን ነው የምልሽ እኔ እንጂ አልኩት። ከዛ ሙላላት የፈለከው አለች። የፈለገችው ጋለሪውን አስቦ ለካ ልኮላታል። እኔ ላይቭ ላይ ሆኜ ከዛ ከሱ ጋር ነው የምታወራው በዛብኝ አለችና እንደገና ደግሞ እኔ እሷን ላጣት አልፈልግም ብላ ሁለተኛ ላከችላት። እሺ ሁለተኛንም እንደላከችልኝ ደግሞ በዚሁ ላይቭ ላይ ሆኜ ትጽፍልኝ ነበር እና እኔ ደና ሁኑ ብዬ ከዛ ከደስደሱ ብዬ ሰው ከወጣው በኋላ እኔ ወደ ዩቲዩብ ነበር እየመጣው ነበር። ገብቶሻል? ከዛ አይ ችግር የለውም እናወራለን በቃ ቀስ ብላ ትነግረኛለች አለች። መጨረሻ ላይ ስትል በሁለተኛው ቀን ለጃጉር ምን አልኩት? ምን ተረዳ አልኩት። እሱ ደግሞ ምንም አይገባውም ካልነገርሽው። በነገራችን ይሄ የሚዲያ ቋንቋ ብዙ የሚገባው ልጅ አይደለም። ኢንሳይደር እኮ አይደለም እውነት እህትነቷን ብላኝ ነው እኮ ምናምን አለኝ። እባክህ ወደዛ ሄዳልኩት። በቃ ባስረዳውም አይገባውም ይሄ ልጅ። እነሱ በሚያሳዝን ድምጽ ሲያናግሩት ያንን ካነገርሽው ቶሎ ዝን የሚል ሰው ነው፣ ቶሎ ደግሞ ንግግር የማይችል ሰው ነው እንጂ እንትን አይደል። ስለሚያምንሽ እንደዛ ነው እንጂ ጅል አይደለም ጃጉር። ጀስት አዛኝነቱ ይሸውደዋል። ከዛም ከሱ ጋር እንትን ብላ እኔ ጋር ተጠምዛ መጣች። እሺ እኔ ጋር ተጠምዛ መጣች። ከዛን የፊራ ጉዳይ ተነሳ። ኧረ እኔ ፊራ እንደዚህ ምናምን አልኩኝ። ምንም አላወራው። ፊራ ጋር ደወልኩና አላነሳም። ምን ብዬ ጻፍኩለት አውቄ ፊራ ያንን ቶፒክ እንዳላነሳው እኮ እንትን አልሰጠኛል ካልኩት። ስለነ እንትን አላወራ ስለነ ቺ ልጅ ማለት ነው ትንሿ ልጅ። እንደዛ ብዬ ጻፍኩለት። ስጽፍለት ሌላ ነገር የሰማው ስላልመሰለው ደወለ። ሲደውል ሁለቱን ግሩፕ አስገባቸው። ከዛ ሲሰዳደቡ ጸጥ ብዬ ሰማቸው። ከዛ በፊት አልሰጠኝም ከጃጉር ጋር ስላት ሪካርድ አርጋው ነው እኔ ጋር የመጣችው። ገብቶሻል? እውነት አልሰጣሃትም ብላ ሪካርድ አርጋው ነው የመጣችው። ይሄው ሪካርዱን ብላ ከፈተች እንጂ እናቴ ትሙት ከሌላ ቴሌፎን ሁለት አንድ ላይ ያይዛ ያሰማኝ ስለነበር እኔ አልሰማውም። ጀስት ግን አመንኳት። እኔ ምን አጨቃጭቀኝ ቢሆን ሁለቱን ግሩፕ አስገባቸው። ከዛን እሱ የትራፊክ ድራማ ሲፈጥርብኝ በጣም ስለተናደድኩ ለምን እኔ እንዴት ነው በእንደዚህ አይነት ሽወዳ የሚሸውደኝ ብዬ ጻፍኩለት። ላይቭ ላይ እንገናኝ አልኩት። ከዛ በኋላ ነው እኔ ጋር በፍላጎቷ እንኳን የምትመላለሰው። እያንዳንዱ ሪከርድ ባሳየሽ ሙኒት እያንዳንዱን ባሳየሽ ሄለን የትነሽ ሄለን ምናምን ነሽ የሚለው እንጂ እኔ ደውዬ ሃይ ያልኳት እንኳን የለም እኮ። እሺ ቆይ ላሰማ ይው እያንዳንዱ ሲጨንቀኝ የሥራ ቦታዬን ፎቶ እያነሳው ልክላታል። ከጅምሩ ነው ወደታች መመለስልሽ። እሺ እያንዳንዱ ራሷ የምትጽፍልኝ ይው ይሄውላ ራሷ የምትልክልኝ ነጥያቴን 2000 ፓውንድ 2000 ራሷ ልኬለታ እዚህ ላይ ብለ ሆኜ ነው
ምናምን አሁንም 2000 አጠቃላይ ወደ 4000 ፓውንድ ማለት ነው። ያ ሄሉዬ ሰላም ነሽ? ተኝተሻል ብዬ እኮ ነው። እሱማ ስደውል አያነሳም። በቃ መሰጃ አድርጌለታለሁ በዋትስአፕ እና ያለን እንግዲህ እስቲ የሚለውን ዛሬ ነው ማለት ይሄንን ፊራ ነው እንደገና ይሄንን ልካለኝ እንደገና ደውላ ሚስኮ ልታይሻል። እኔ አላነሳው ምክንያቱም ወይ ስራ ነኝ ወይ ምናምን ነኝ። እንደገና ሰላም ፊራ ምናምን እያት እንደገና ሚስኮሏን እያት እዚህ ጋር ምንም በስቴፕ ነው። ከዛ ቮይስ ደግሞ ልላክልሽ ራሻል ለኔ እንዴት ዋልሽ? እንዴት ነሽ? ሰላም ነሽ? ጠዋት ተነስቼ በቃ ስራ ላይ ነበርኩና በቃ ገብቼ ተኝቼ ነው። በቃ ስትነሺ ምልክት አድርግልኝ አውራሻለሁ። ከዛ እሷ አይነን ቮይስ ስትልክልኝ ስትነሺ ነው የምትለኝ እኮ ደልቶታል እኮ በሷ ቤት። እኔ የላኩላት ኩሽና የላኩላት ስራ ቦታ ነው ያለው። እሷ ስትነሺ ምናምን ትላለች። እኔ ከትሶታል። ከዛ ስወጣ ስራ ነኝ አልኩኝ። ከዛ አሁን እችላለሁ ይሄውና ሆኜ ነው ስላት ቮይስ እንደገና እያንዳንዱን ነው የምልክልሽ ከታች ስተላ ችግር የለም። ኤኒ ታይም ስትጨርሺ አወራሻለሁ ሄለን ይች እሷ እንኳን እንቅልፍ ያጣችው ኢንሳይ ምን ብላቸው መሰለሽ ኢንሳይደሮች ሲነግሩኝ አደራ ብለው እያለቀሱ ሲልኩልኝ ሄለን ህይወታችን ነፍሳችን አንቺ እጅን ያለችው። ከዛ ላይ እንደውም አንዱን ልብስ እንደዚህ ሸፍኜ ውሸቴን እንዳይመስላት ድምጹን አወፍሬ አንድ ትንሽ አሰማው ለአንድ ሰከንድ አጠፋሁት። እጃችን ላይ ነው ያለው ህይወትሽ ነፍሳችን ብለው ለምን የጠረጠረቻቸውን ሰዎች ሁላ አንድ ይፈልጋቸዋለሁ ብላ ሪከርዱን ከፍታ ታናግራቸዋለች። አንዷ ስዝትባት አይደል እንደ ሪከርዷ ላይ የኔ ሪከርድ መስሎ ከፍታ ያሰማችሁት ካሁን በኋላ ስሜን ከጠራሽ ከስሻለሁ ያለቻትን የሰማችሁት። ከዛ እኔ ያ ኢንፎርሜሽን ስላለኝ ዝም ብዬ ነበር የምሰማት። ምንም አውራው ነገርም የለኝ። እሷን ቀልፍ ያጣችው ምን ብላችኋለች? የሐረር ልጅ ናት። የፈለኩትን የምችለውን ከፍዬ እያንዳንዳችሁን የቤተሰቤና ምን ያሰደባችሁትን እከፈላችኋለሁ ብላ ዝታባቸው ቃል በቃል ነው መጥቶ የነገሩ። እሷ እኔ ጋር ከመምጣቷ በፊት አይኖ ይሄን ገብቶሻል። እነሱ እኔ ላስጠርስ እሷ ከእሷ ጋር በቃ ተግባብቻለሁ። እኔም ቦሬ እንዳወራላት ነው። እንዴት ነው ቦሬ እኔ ኢንሳይደር የምሰጣት? ቦሬ እንዴት እኔ ሰው አስጠርዛለሁ? ይሄኛው እኮ ሁለተኛ ጊዜ ራሷ አይደስ ብላ ሙላላት ብላው ከሞላችሁ ቡጪ ከኔ ጋር እንደምትደዋወል አታውቅም በይ ሙኒት። ጃጉር አያውቅም እኮ ሙኒት አያውቅም ከኔ ጋር እንደምትደዋወል። ለምን አትደውይላት እንጂ ኧረ እባክህ ወደዛ ምናምን ነው የምለው እኔም እሷም እንደዛ። እኔን እዚህ ጋር ለጌምሽ እንድታሸንፍ ያደርግሻለሁ ብለኝ ሙኒት ለጃጉር ግን ጌም አላ ሰፖርት እናርጋት እንዴ ሲል እንዴ ትንሽ አይሰቀጥጥም እንዴ ያን ሁላ ሰጥቼ እንዴት ነው የምሰጣት ትላለች። ከዛ ለኔ ደግሞ ትልክልኛለች ለጃጉር እንደዚህ ያልኩት ብላ ደግሞ ትልክልኛለች። እሺ ገብቶሃል እንኳን እንደዚህ ያልሽ ውላታለሁ። እኔ ደግሞ እሰይ እንደዛ አትንገሪውም ነገር እሱ ስለተናገረ ነው መብረቁ ያን ሁላ ነገር የተጫወተብን ትልሻለች እዚህ ጋር። እሺ እሴቱ ጋር ነበር ታይትሎች ብጽፍበት ጥሩ ነበር። የቤት ሰራተኛ ምናምን የትኛው ፓርት እንደሆነ አላውቅም። ስለመብረቁ ማለት ስለመብረቁ የትኛው ማጋ ነበር ይላኩ። ዝም ብዬ ሁሉንም ዝም ብዬ ማለት እኔ የምፈልገውን ብቻ ነው። ሌላ አትሰማት። ከዚህ ውጪ እኔን ቦታ ሰጥተሽ እንደዚያ እኔን እንደ እህት ሳፖርት ታደርጊኝ ነው የምፈልገው። በቃ አንቺ ለጌምሽ የተባባልኩት ነገር አሌ ነው በሰማይም በቦሌም በባሌም ተብሏል። እሱን አደርግ። ከዛ ውጭ ግን ይህ ሄለን ተረጂ እኔ ያለሁት ቦታ ይሄ ነው አልልሽም። ያለሁበት ሀገር እዚህ ነው። አንቺ እዚህ ምን የምታውቂው ነገር የለም። እኔ በጣም በምትፈልጊው እንደ እህት በዚህ አይደለም በምንም አይደለም በራሴ መንገድ እንደ እህት እንደ እናት አለሁልሽ። ከዛ ውጭ በእንደዚህ አይነት ኢሹ ራሱ የፈለጉ ቦታ ያለውን ነገር እኔ ስሜ እንድነሳ አልፈልግም። ስሜ እንድነሳ
በአሽሙርና በምን እየተደረኩኝ አይተሽዋል አንቺ በቦታ በቃ እኔ ሌላ እነዚህ ሰዎች ውስጥ ግን እጄን አይደለም አቴን አይደለም አይናቸውንም ላይ አልፈልግም። አይናችሁ ልትታዩ አትፈልጉም፣ ግን እርቅ ትባባላላችሁ። ለምንድን ነው ግዴታ አለባችሁ እንዴ? ያለው ነገር ምን የማያገባኝ ነገር የለም። እኔ እንድትናገራቸውም አልታገም ምንም እንጂ እኮ የተነጋገሩ ጨረስን። ምንም ያ ከዛ በኋላ እኮ ምንም ዲል የለኝም። እኔ መጨረሻ ተደንጌ ይሄ ነገር ነው የተጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም ዝምድና ነው አሁን ያለን በመሀላችን እንጂ እኔ ምንም ነገር ብትሰድኝም ምን ብትይኝም ምንም ነገር አይሰማኝም። እሱ አይደለም እያሸሸሁሽ አይደለም። ነገር ግን ተኮር እነዚህ የቤት ሰራተኞች በስቶሪ እያደረጉ ምን እያደረጉ ሲጮሁብኝ የተከበርኩ ሴት ነኝ እኔ። ስለዚህ በቃ ይቅርብኝ። እኔ ከዚህ ሰፈር እንዲያውም አንቺ ጥሽ ዘጋግተሽ ብለሽ ብትመክሪኝ ነበር። ከዚህ በላይ ምን ይጠበቃል? ከዚህ በላይ ተጉቺ አስጠፋሽ። በቃ እግዚአብሔር ይስጥሽ። በነጻ እኮ ማናጀር ሆንሽኝ። ያለብኩሽም እኔ እኮ አልረሳም። የምነግርሽን ነገር አዳምጪኝ። እግዚአብሔር ይስጥሽ ልዬ በጣም ብዙ ነገር ሴቭ አድርገሽኛል ብዬሽ ተስነሱ ጠፋ። አሁን አንቺን እየጠበቅኩ ነው። እኔን ነው የምትጠብቀው። ምን እንደምትጠብቅ ታውቂያለሽ? ኢንሳይደሮችን እስተምሰጥ እየጠበቀች ነው። ጌሙ 15 ቀን መቼ እንደሚያልቅ ገብቶሻል? ቦልኪያት ለወጣ እንደሆነ ሁሉ አታውቅም እኮ ሰው ጉድ በስቶሪ እያደረጉ ምን እያደረጉ ሲጮሁብኝ ተራ የቤት ሰራተኞች እኔን ሂስቶሪ እያደረጉ እንትን ሲያደርጉ እኔ ተከበርኩ ሰው ነኝ። እንደነሱ ተራ አይደለም። ሰራተኞች ሸቃላዎች አሁን እንደለ ሰላማዊ ሰልፍ መውጣት አለባችሁ። ዱባይ ይሄን ቮይስ ይዛችሁ ለምን አትሄዱ? ይሁን እንደዚህ አይነት ቦታ ላይ መድረስ አይደለም ከኔ ቃል አይገኝም። ማናቸው ምናምን መጥቶ ነገ እግሬ ላይ ወድቃሉ። ይቅርታ ይጠይቁኛል። ለምን ስላልበደልኳቸው ቁሱቴ ስላልሆንኩ ይሄን ሁላ ነገር አውርታ ስለ ሶል በምን በሚል ማላወራ በሚል አዳሜ ስንት መስዋዕት እንዳልከፈለ እኔ አልበደልኳቸውም ትላለች። ደግሞ ራስ ወዳድ ናት። ግን ማሲ ከነዘሯ ሳይቀር ስትሰደብ ስትረገጥ ሙኒትን እንደዛ ስንልሳት ምን ስንል ሳራ ባሏን ሁላ በጠለብ እንድትመልሱለት ሳደርጋት ቆይተን ምንም አላረኳቸው መተው እግሬ ላይ ወድቃሉ ደግሞ ትላለች። እሺ እኔ ጋር ምንም ማስረጃ ሊያገኙ ስላልቻሉ እነሱ ናቸው የሚጓዘቱት። ስለዚህ ለዛ ነው እንጂ እኔ ማንም እኔ በቃ እግርሽ ላይ ራሱ ቢወድቁ እነሱ ጋር እንዳትገኝ ሳይ የኔን ደግሞ ማሰብ ያለብሽ እኮ ቢመጡ ለራሳቸው ጥቅም እንጂ ምን ከአንቺ የሚጎል ነገር አለ? ቻውናት እንጂ ምን አለኝ? እኔ ምግብ ቤት የሚበላ ሞልቷል። እነሱነታቸው ቀራቸው፣ ዝምድና ቀራቸው። ከኔ የሚጠቀም እኔ ከነሱ ቲክቶከር አይደለሁ፣ ፈለወር አይደለሁ። ምን አላመጣ ከዳም አላመጣ ኮሚሽን እየተጠቀም ሰው አላስቀጥር። ምን ጥቅም አለኝ? እኔ ከነሱ ጋር ምንም የማደርገው ነገር ምናችንም እኮ አይሄድም። እኔ ራሴ እኮ ለዚህ እኮ ነው ከነሱ ጋር ወርጄ ሰው ምን አንቺ ራስሽ ነሽ እንደዚህ ሆንሽ። ከእናንተ ጋር ወርዳ ደረጃችሁ አይደለችም። አይሻል ሙኒት ደረጃችሁ እንኳን አይደለም። ምን አላመጣ ከዳም አላመጣ ኮሚሽን እየተጠቀም ሰው አላስቀጥር። ምን ጥቅም አለኝ? እኔ ከነሱ ጋር ምንም የማደርገው ነገር ምናችንም እኮ አይሄድም። እኔ ራሴ እኮ ለዚህ እኮ ነው ከነሱ ጋር ወርጄ ምናችሁም አብሮ ላይሄድ ይቅርታ እንባባል በሚል ለምን ሰዓት ትፈጃላችሁ? አይ ሉዝ ታይም ጋይስ። አንቺ ራስሽ ነሽ እንደዚህ ሆንሽው። ለዛ ነው እኔ በቃ እንጂ እኔ አንቺን ባልፈልግሽ አላስገደድሽም። ጥንቅም አድርጌ ቤት ነሽ እንዴት ነሽ ብዬ የምደውልልሽ ራሴ ነኝ የማወራሽ። ካልሆነ በቃ ግዴታ የለብኝም። እኔ አንቺም አላስገደድሽም። በመሀላችን ያለው ዝምድና ዩሮፕም ስመጣ ምንም ስመጣ ተጠይቅሻል። ዩሮፕም ስትመጣ ልታገኘኝ እናቴ ትሞት በረዶ አዘጋጅቼ ነው የምጠብቅሽ። እኩት ነገር እሷ ናት እየተባለች እኔ እንዲነሳ አልፈልግም። በቃ እነሱ ድራማ ነው እየሰሩብኛል። ከዚህ በኋላ ከማንም ሰው ጋር አይሽ ድራማ እየሰሩብኝ ያሉት እነማ እነ ሙኒት አቴም ስሜን ምንም ማልፋት ለምን መሰለሽ እነሱ አይደለም የሚያይ እግዚአብሔር ስላለ እኔ የምፈራው የፈጠረኝ እግዚአብሔር እንጂ እነሱ ሰርቻ አይደለም።
ቲክቶክ መስራት እኮ ለሰከንድ ነው። ዞር ብለሽ የምታደርጊው ነገር የሚያይሽ ግን አለ። እኔ እንደነሱ አይደለም። ሁለት ክላስ የለኝም እንጂ ሄደን እኔ አለም ሁለት ክላስ የለኝም። ማስረጃ ትጠቀሚበትም ጎን ለጎን ለማጠራነቅ ይኸውልሽ አሁን ጠበቃው ምንድነው መሰለሽ ያለው አንቺ የተናገርሽው ንግግር ይሄ በኤቪደንስነት መቅረብ አይችልም። በሌላ ሰውም በኩል ሙኒት የሚለው ነው አይደል? አዎ እሱ ነው የሚፈልገው። እሱ ልታስገድኝ እንደምትፈልጊ ነው። ለምን እኔ ነኝ ያነሳሁት ሙኒት ምናምን ስል አንቺ አታውቂ ሙኒት እኮ ልታስገድልሽ ስንት እያፈላለገችልሽ ነው የተባለው። እኔ ሙኒት ያለው በጣም ሚኒት ብላለች። እቺን ቃል ነው የምፈልገው። ከዛ በተረፈ ደግሞ አሁን እኔ በዳይነት እየተሰማኝ ያለው እነዚህ ልጆች ምን ያህል ተጭኜ ይቅርታ እንዳስጠየቁ በተለይ ታሜ ይቅር ሁሉ እንደማይለኝ አምናለሁ እኔ። ምክንያቱም 10 ደጋግሞ ራሱ ሲጠይቃት የነበረው ስለኔ የተናገርሽው አንቺ ነሽ፣ የኔን ስም ሄለን ጋር የወሰድሽው አንቺ ነሽ፣ እኔ ክፉ ነኝ ወይ እኔ እንደዚህ ሰው የፈለገውን ይበል፣ ሄለን የፈለገውን ይበል፣ እሱ ለኛ ጥሩ ነው። ለሌላ ሰው ላይ መቼ ይችላል፣ ለኛ ግን ጥሯችን ነው እንዴ። አሁን አንቺ ጎን ለጎን ከንትኑ በስተቀር ራሱ ከማስገደሉ በስተቀር አሁን ሰሊና ስለነ ሙኒት ጠይቂ ብላ ቁጥር የሰጠች ስለናንተ ሰው እንዲነግር ይሄ አንድ ሁለተኛ መረጃ ሁለት እንዴ ሌላ አንበሳ ጨመረ እኮ። ኧረ ተይ ሄለን ተይ፣ እኔ ቀንሽ እያልኩሽ ትጨምሪያለሽ እንዴ? መረጃ ጨመረ እኮ ሙኒት ጨመረ እንዴ ታረጋቺ ሰሊን ለካ ስሜ ገባበት። እውነቷን ነው። አንቺ ቀልድሽ አያልቅም ያለችሽ እውነቷን ነው። ቀልድሽ ደስ ይላል። ለታሰባስ ቀይር ነው እኮ እንደዛ ያለች እንዴ። ስም ስትይ ራስሽ ለታሰቦች ተጠርቷል። 3 ቦታ ተጠርቷል ለካ እና በሶስት ቦታ ስሜ ስንት ሊሆን ነው? አባጇ በ3 አጣፊው 8 ይሄው ሙኒት ማሲ ይሄዋለሽ ሳሪ ያለሽ አሁን አንቺ ከነሱ የተለቀ እቺ ሰሊና ራሱ እሷን ብጠይቃት ብዙ ነገር ልታደርግ ትችላለች። እሷን ጠይቃት። ማናት ሰሊና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። በሱ ቁጥር ደውዪ፣ ምንም ችግር የለብሽም። እኔ እና አንቺ እንደሷ እንባባለን፣ ችግር የለም። እኔ ከልቤ ነው የምነግርሽ። ማን የሰጠሽ ስለኝ ይሄን ቁጥር ምንድን ነው የምለው? ሰው ነገረኝ ስናትና ገር አንቺ ለሳን ማነገር ሲሆን የሆነ ሰው ታውቃለች ኢንፎርሜሽን ብለውኛል። የምታውቂው ነገር አለ ወይ ስለ ሳራ ስለ ሙኒት? እንዴ እኔ እኮ ሙኒቶች ብር እንደሆኑ አልገባኝም ነበር። አንድ ሙኒት ጻፉልኝ ጋይስ። እዛኛው 2 ሙኒት አለ። 2 ጊዜ እኔም ጠርቻለሁ። እኔን ከውስጡ ትሰርጃለሽ። እሷ አንዱ ባንቺ ይጣፋ፣ ያ አንዱ ሙኒት ባንቺ ሙኒት ይጣፋና ሁለቱን እንተዛዘባለን። ወይ ለካ አሁን ሙኒቶችን መፈተሽ አለብኝ እያንዳንዱ ወደ ላይ ጋይስ። እንዴ ሌላ ሙኒት ስሚ፣ እዚህ ጋር ሌላ ሙኒት ስሚ። ውይ ሙኒት ማሲ ነይና ብሬን ክፈይ። እቺማ መዳም ናት አትሰጠኝ ባሽሙር። እኔ ምን አቀላቸዋለሁ? $70,000 ነው $700,000 የጻፉት እኮ 3 ናቸው። መሲና ሳራ ገና ጉዳለ ነው። አየሽ የጻፉት መሲና ሙኒትና ሳራ ናቸው የጻፉት 700,000 3 ሙኒት አገኘውልሽ ራይት? አዎ ግን አንቺ ታጣፊዋለሽ። አንቺም ስለጠራሽኝ በሱ አንዱ ሬስቶራንት ያንቺ ሊሆን ይችላል እኮ ስም በማጥፋት ራስሽ ነሽ አስታወሽኝ። እግዚአብሔርን እንደዚህ አላሰብኩም ነበር። ለካ ሂሳብ ማሰብ ጥሩ ነው። ጥሩ ለካ ብዙ ብር አለኝ ጋይስ። ሌላ እስቲ ሙኒት ልፈልጋ በየሪከር ነው ጋይስ። ሙኒት ልፈልግ። ቆይ እስቲ ሙኒት ሌላ ሙኒት የከሰረ ሰው ላይ ሄለን እንደዚህ ታረጋለች። የሚያውቅ ሰው አንቺ ችግር የለም። አንቺ ኮዛዎች አደረጉኝ መጀመሪያ ጊፍቱ እንዲያስገባልኝ ማን እቅድ ውስጥ እንደነበረ ታውቃለሽ? ሙኒት ወልደ ጊዮርጊስ። አላሁ አክበር። ሄለን ልውጣ እኔ እናት እኔ የጠራው ስም አንቺ ማይታ ከዚህ በላይ ልቤ ነፍሴ እየደከመች ነው ወላሂ። ወልደ ጊዮርጊስ ከዛ ምን አለች ደግሞ? እሱም ለሌላ ሰው ይናገራል አለችና ውጪ ስትወጣ ባንኮክ ማናጀር አላት እሱ እንዲያስገባልኝ እቅድ ኩላው እንታወጣው። እቺ ነገር አሸንፈን አንቺም እነዛን ያልሻቸውን ሰተሽ ከዛ እንጨርሳለን፣ በሰላም እናርፋለን ነፍሳችን ነው የምትለኝ። ለማንም ለጃጓርም ለምንም
አይሽ ጃጉር ሲጠይቃት አልሰጥም ማለችው። እኔ ያው ምንም እንደማረሳይሽ አይደለም ምንም ውሸት እንደማልጨምርበት። ለምን ጃጉር የለም አጀንዳ ውስጥ ልጁ አጀንዳው ስለሌለ በጣም ስለተናደድኩኝ እነሱ በፈለጉ ሰዓት እሱ ጋር ሄደው ልጁን እዛው የሚከቱት እንደው አለወትሮዬ ጃጉር ጋር ዝም ብዬ ደውዬ በድንገት ነው የጠየኩት። ያችን ቡቺ ግሩፕ አስገባት አልኩት። ለምን ነው እሷን ግሩፕ አስገባት ያልኩት? ቁጥሯን ሰጣ እባክህን ላናግር ፈልጋለሁ ያለችው እሷ ናት። ራሳችሁ ባስገባችሁት ነገር ልጁን እንዳጨቀጭቁት ምንም ያውቀው ነገር የለም ነው ያልኩት። እባክሽ የሶማሌ ፓርላማ አታርጊው አልኩት። ደግሞ ስራ ቦታ ነው ያለሁት። ሳልፈልግ ግሩፕ ለሱስ ለምን ከዩኬ ያሉ ቤተሰብ ሄለን በጣም ተጨናንቋ ባለፈው ለመብረቁ ለተናገረው ነገርና ለሱ ጊዜ ያሳልፊለት ብነግረው አንተ ያገባም ብለው አይገባውም። እሱ በቃ ዝም ብሎ መጨናነቅ። ለማንኛውም የለም ሳይኖርበት አሁን ግን የእሱ አታለለኝ ብለ ቮይሱን ይዛ መጣች። ይሄ ኖት ፌር ገብቶሻል? ለማንኛውም ሄለን ይኸውልሽ በቃ ያው እንዳልኩ እንዴ ከነምን ለቤታ ሄደሽ ጊፍት ስትሰጪ አራተኛ ሙኒት እንዴ አራተኛ ሙኒት ለቤታ ጊፍት ስትሰጪ ቤታ የታማችበት ሪከርድ ትዝ ይልሻል? የቱ ነበር እስቲ? ሌላው ሰው አፉን የሚከፍት ያለው የእሱ ፍንጭ ነው። ይሄ ስለ ጃጉር መስማት የለበትም። ይሄ አፉን የሚከፍተው መብረቁም የገባበት ነው የምትለው ጃጉርን ስታማው። ለኔ ታማልኛል ዘመዴ ነው እያልኩት ኤግል ብሎ አንበሳ ሲያወርድላት የነበረው ለሀቢብ እኔ አሁን ኤግል ወልደ ጊዮርጊስ እንደሆነ አላውቅም። ኤግል እኮ ወልደ ጊዮርጊስ ነው። ታዲያ እሱ ለማንም አለ እንደሚያወርደው አለች። ቲክቶከር አይደለሁም ትላለች። ማን ኒክ እንደቀየረሁለት ታውቃለች። እሺ እዚህ ጋር ያላችሁ ለኔ የምታስቡ በጣም አመሰግናለሁ። ነገር ግን የማዳመጥ መብት አለኝ። እያወራው አይደለም ያለሁት የማዳመጥ መብት አለኝ እና አታስቡ፣ ችግር የለውም። ሄልቾ ሂሳባችሁ እኔ ማንንም ሳይሆን ማረጋውን አራተኛ ሙኒት የትኛው ቮይሱስ መጥሰለሽ ቤታ ከነሱ ጋር አሽቃበጠች። ዩኒቨርስ ሰጣት ነው የገባችው ሙኒት ያለችው 4 ሙኒት አገኘው። ሙኒት ለካ ብር ነው ጋይስ። እኔ እኮ እንደዚህ አላሰብኩም ነበር እኮ ያንን ነው ብቻ ግድያ ብቻ ነበር ያው። እኔ አስቀንሳለሁ ብዬ ገብቼ አስጨምሬ ከወጣው ትልቅ ክስተት ነው። በወጣ ሁሉ ሙኒቶች እንዳለ ልክልሻለሁ። አንቺ አጣር ሄደሽ እንደዚህ ማሰማት ነው። ከዛን አንዱ ሬስቶራንት በስምሽ ነው አልጅማ ነው። አልጅማ የምትሉት ይሻልሻል ወይስ የኛውን የምትሰራበት ይሻልሻል? አልጅማ ምንድን ነው? የት ነው የምትሉት አንቺ? የታሜ ሺሻ ቤት ያለው ስቴት ነው አጅማል። አጅማል የአጅማሉን ውሰጁ። ጀመር የዲኮር ዕዳ አለበት 3700 ድርሃም። እሱን በውስጥ ልጋቸውን እንልቻለሁ። በውስጥ በኩል ቀልድ አይደለም፣ ሲሪየስ ነው የምነግርሽ። ያ እናቴቱ አንቺ ሙኒት ስትኛ አስታወሽኛ። ሙኒቶች ካስከፈሉ 4 ሙኒት አራኒ ያላልኩም። ምን ያው ምን ሆነ ሙኒት ቁጥሬ ማለት አይደለም። ሄለን አንበሳ ተወዳለች ተብዬ ስሜ እየጠፋ ነው። በዩኒቨርሲቲ ይቀየርልን ጋይስ አይደል? ሁሉም የራሱ አመጣጥ አለው ቢዝነስ ላይ። በአዲስ መልክ የሚመጣ ሰው ሊደነቅ ይገባዋል። ፋይዳ እየሰጠ ጥቅም እየሰጠ የሚቀበል እኔ አደንቃለሁ። ማንም በነፃ ስም እንደዚሁ ስምን እንግዲህ ያው ጊፍት ላይ ሰምቻለሁ። ዋና ምን አይነት ከሳራና ጂኒ ላይ ማሬ ላይ እንዳለ ምን ስታደላድል እንደነበር እንትናና ሰላምና እንትና መሀል ላይ እሱን ከፈለክ አናግረኝ፣ ችግር የለብኝም። ወርቁ አይተነው አንተና ካላገኝ ያለንም ወርቁ አይተነው ያላችሁ እናንተ ሆዳችሁን እንደሸፈነላችሁ ጉዳችሁ እንደሸፈነውላ ለሱ ለዚህ ካልሆናችሁ ምን አባታችሁ ነው ለሱ። እንደውም ይሄን ጉዳይ እሱ መስማት የለበትም። እናንተ ጭርስ ነው ማድረግ ያለባችሁ። ላንቺ አይደለም በሱ ምክንያት ወዳችሁ የጠገበ ሰዎች ሁሉ በሱ ምክንያት ማን የገዙ ሰዎች አሉ። ለማንኛውም ሄልቾ ሌላም ሰው የሚያናግርሽ አለ፣ በውስጥ አናግርሻለሁ። ሲሪየስ ነው። እኔ እዚህ ጋር ቀለድን እንጂ ሲሪየስሊ ነው የጠየኩሽ። ያው አስተያየት ደግሞ ሙኒትዬ አሁን ስንት ሺህ ሰው በተሰበሰበበት
ወሬውን ጀምሬላቸው እኔ በውስጥ መጨረስ እነሱን ማግለል አይደል እንዴ? ምን አገባችሁ ማለት ነው። አይ እንደው የምፈልገውን ፖይንት ወይም ደግሞ ሌላም የሚጠይቅሽ ሰው ይኖራል። ያንን ፖይንት በራሴ እነግርሻለሁ ማማ እንደሆንን ማለት ነው። ሙኒትዬ እንዴት ነሽ? ደህና ነሽ ወይ? ሰላም ሐምድ ዲጂ ይሻል። በነገራችን ላይ ሙኒት እኔ በጣም ነው የምወዳት ታውቃለች። ግን ሙኒት እንኳን ወደ ቲማችን ተቀላቀልሽ። ኧረ እኔ አልተቀላቀልኩም ማለት እኔ ለመስማት ነው የመጣሁት። ቆይ የምቀላቀልበት ጊዜ ላይ አይደለም ያለው። አብሽሪ አብሽሪ። እና በጣም አመሰግናለሁ። ለፊት ነው። እኔ እኮ ከህዝብ መደበቅ አልችልም። ምን መናገር ትችያለሽ፣ ግን እኔ ለራሴ የምጠይቀው ጥያቄ ያው ለራሴ እንዲመቸኝ ለማድረግ በውስጥ አናግርሻለሁ። ሌላም የሚጠይቅሽ ሰው ይጠይቅሻል። የፈለግሽውን እዚህ ጋር ትናገሪያለሽ። አንቺ ምንም ችግር የለም። ምክንያቱም እኛ እየበደልን ሳይሆን ያለ ነው የተበደልንበትን ለመጠየቅ ነው የመጣ ነው። ያ ደግሞ መብታችን ነው። ማንም አይከለክለንም። አንበሳውን በፊት ለፊት ነው የሚወርደው። ምንም ችግር የለም። ቲክቶክ ከሚበላው ብዬ ነው እንጂ ምንም ችግር የለም። ያ ድምቀቱም እኮ ይሄ ሲጮው ነው። ሲጮው ጮቱ እንትን አለብን ተለክፈናል። በቃ እንዳንበሳ ነው እኮ ሲነሳብኝ እየጮኩ ልሰማሽ እችላለሁ። እና በጣም አመሰግናለሁ። ከዚህ በኋላ እንኳን ደግሞ የሆነ ነገር እንትን ብለውሽ ብትሰድብኝ ራሱ አልጠላሽም፣ እወድሻለሁ። በእንትና ጉዳይ ላይ የእውነት ትክክል አይደለም እየተደረገብሽ ያለው። የእውነት በዚህ ጉዳይ ላይ ከጎንሽ ነኝ። በዚህ በጆከር ምክንያት ለምን ማይመለከት ይሰውሽ? ለሁሉም ጊዜ ያለው ችግር የለውም። እና በጣም አመሰግናለሁ የኔ ማር። መልካም ጊዜ ይሁንልሽ። ያ እና ተስተካክሎ ትክክለኛ ህጋዊ ምናምን አድርገን ምናምን የምናወራበት ጊዜ ይኖራል። ግን አንድ ጥያቄ ብዙ ሰዎች የሚገረሙበትን ጥያቄ ልጠይቅሽ። እሺ መመለስ ከቻልኩ። ወደ ስራሽ ነው አልመልስሽም። ብዙ ትንተና ላይ ስራሽ ተበላሽቶብሻል። ግን እዚህ ጋር የሆነ ሰው ተቸገርኩ ሲል ወይ 100,000 ወይም ደግሞ ዩኒቨርስ ወይንም አንበሳ ስታወርጅለት ይታያል። ብዙ ሰዎች ደግሞ ለነሱ እንደዚህ ከምትሰጥ የአንድ ሰው እዳዋን ለምን አትከፍልበትም ይላል። ይሄ አንበሳውን ዩኒቨርሱን ትተሹ እርዳታ ለምን ትሰጫለሽ የሚባለው ሰደቃ መስጠት መብቴ ነው። የሰደቃ ገንዘብ ልጆቼም ይሰጣሉ። እርዳታን በተመለከተ የአንድ ዩኒቨርስ ዋጋ ግን የአንዷን ብር አይመልሰውም። ትልቁ ያ ግን ይሄ አሁን እስከዛሬ ሳታውቂው እንደዚህ የሰጠሽው የአንዷን ልጅ እዳ አይሆንልሽም ነበር? ያም እሷን ድሮሱ እዳው መመለስ እኮ እንደ ሰደቃ ነው። ጋይስ ማስደሰቱ ኢንሻአላህ ከዚህ በኋላ አስተካክላለሁ። ጊፍቶቹን ሰብስቤ እሰጣለሁ። በጣም ነው የተገረሙት። ቆይ እዚህ ጋር እዳ የለበት ሄዳ 100,000 ትሰጣለች አልተገረምሽም ይላሉ ብዙ ሰዎች። አይ ቲንክ የጥያቄ አንቺም በኮሜንትም ታይዋለሽ ብዬ አስብ። አዎ እርዳታው አይቀርም። አሁንም ቢሆን እርዳታ አላቋርጥም። ከዚህ በኋላ ግን እንዳትሰጪ እያልኩሽ አይደለም፣ ለምን ሰጫለሽ እያልኩሽ አይደለም። ሰዎች ግን አቋርጣለሁ እንዳልሽው የሁለቱ ለአንድ ሰው ወይ የሶስቱ ለአንድ ሰው ስለሚሆን ጊፍቱን አቋርጣለሁ። አይ ሙኒቲ ምን አለ መሰለሽ፣ አሁን ለምሳሌ ትናንትናም ስትናገሪ የሆነ ነገር አልሽ። እኛ እዛ ጋር ቁጭ ብለን ስንሰማ እንደምታውቂ ነው እወድሻለሁ። ስኖት አባውት እኔ ላንቺ ያለኝ ፍቅር ሳይሆን እኔ አሁን ምስኪኖች ሲጎዱ ማየት አልፈልግም። እና ምን አልሽ መሰለሽ፣ እኔ በአንድ ቀን ዕዳ መክፈል የምችል ሰው ነኝ ብለሽ አዘሴም ታይም ዕዳ እንዳለብሽ ካወቅን ለምንድን ነው ማሰጣቸው የሚለው ጥያቄ ይጫርብናል ጭንቅላታችን ላይ። በክፋት አይደለም። ገባሽ? ምንሽ ላስረዳ ይሄን። አዎ ደስ ይላል። እሱን እኮ ነው የምጠይቅሽ። ሰው ኮንፊውዝ ይሆናል እና እባክሽ ከቻልሽ። እሺ እኔ ከመጨረሻው ሶሪ እሺ፣ እንትን ተከፍቶ ነው ቲክቶክ ዝም ብሎ የሆነ ቦታ ይከትሽል። እስከ መጨረሻው ሰዓት ድረስ ብር ለመመለስ ሳይሆን አስተካክዬ በሌላ ሲስተም ለማስገባት ነበር የምሞክረው። መጨረሻ ላይ ግን መመለስ ግዴታ በሆነበት ሰዓት ከሁለት ልጆች ጋር ተጋጭቼ ስለነበር እነዛ ሁለት ልጆች መብረቁ ቤት ገቡ። የገቡት በጣም ነው የሚያስጠላው። የሙኒት ልጆች ለምን አባታቸውን የለጠፉባት? አንቺ ፌስቡክሽ ላይ ምናምን አለ እንደ ሙኒት ልጆቼ የለም። የአንቺ ልጆች አይደሉም? በጣም ይቅርታ ግን ምንም ችግር የለም። ቢሆንም ችግር የለም። በጣም ተረጋጊ እሺ፣ ችግር የለም። ይሄን ፌስቡክሽ ላይ ምናምን ለጥፈሽ ነው
ምንም እንዳይገርምሽ። ኦኬ ፌስቡክ ላይ የለም ይሄ እነዚህ አሁን የእናት አባቴ ፌስቡክ ላይ ያለ ኔቨር ማይንድ ነውር የለውም። ምን ነውር አለው? ዚስ ኢዝ ኖርማል ነው። እሺ እኔ ምንም አይመስለኝም። ቆንጆ እናት ነው ያለሽ። አላህ ይረሐምሃ። በጣም ነው ሰው ግን እንዴት እርስ በራሱ እንዴት እንደሚጎዳዳ ችግር የለም። እኔ የማፍርበት ነገር የለኝም። የእንትናን ፎቶ ስለጥፊ እኛም የነዚህ የምናምን ልጆችሽን እንለጥፋለን ነው ይለጥፉ። ምን የሚያሳፍር ነገር አለው? የሚያሳፍሩ ልጆች የሉኝም እኮ ምንም ችግር የለም። ምንም እንዳይገርምሽ። ኧረ እኔ አይገርመኝም። እና መብረቁ ጋር ሄደው ክስ አቅርበው ነበር ሁለቱ ልጆች ክስ ሲያቀርቡ እነሱ ጥሪ ያቀረቡ። ምን አይነት ጥሪ? መብረቁ ሳይሆን ሌሎች ሰዎች እዛ ቤት ውስጥ ያሉ ሰዎች ምን አሉ? በሙኒት ፕሮሰስ የጀመራችሁ ልጆች በሙሉ ኑ፣ የተበላችሁ ምናምን እያሉ አነጋገሩ እንትኑ የሚያስደነግጥ ነው። ልጆቹ በሙሉ ተጠራርገው ሄዱ። እዛ ስማቸውን አስመዘገቡ። ምን አሉ ገባሽ? ይሄ ሲሆን እኔ ምን አልኩኝ? በአጭር ጊዜ ውስጥ እከፍላለሁ፣ ግን ይሄ በማዳሟ ልታስፈራራኝ የምትሞክር እንደዚህ አይነት ልጆች ያቆሙ፣ ካላቆሙ አልከፍልምም፣ በህግ ይጠይቁኝ አልኩኝ። ከዛ ጃጓር እዛ ነበረ እና የዛን ዕለት ምን አለኝ? ስሚ አለ ጊዜ መወሰን አለብሽ፣ 6 ወር 1 ዓመት ሲል አንተ ካልከውማ 6 ወር አልኩት። አሁን በዛ በተነጋገርነው መሰረት እስከ 6ኛው ወር መጨረሻ ድረስ የመክፈል መብት አለኝ። ይሄ ደግሞ በራሳቸው ሪኩዌስት ነው፣ እነሱ ተስማምተውበት እሱ ይሄን ያደርጋል ብለው ሄደው ያደረጉት ነገር ነው። ስለዚህ እዚህ ጋር ምኑ ነው ስህተቱ? ስህተት ሳይሆን እኔ መልካም ሰው ነሽ ብዬ አስባለሁ። እኔ ደግሞ ከምንም በላይ ሰዎች ሲጎዱ ማየት አልፈልግም። አንቺም ስትጎጂ ማየት አልፈልግም። ለምሳሌ ጆከርም ቢጎዳ አልፈልግም። ማንም የፈለግሽው ሰው እዚህ ጋር ሄሉም እንድትጎዳ አልፈልግም፣ የሰው ልጅ ስለሆንኩ እና አንቺም እንደዛ አይነት ስሜት ይኖርሻል ብዬ አስባለሁ። ጤናማ ከሆነ ቢኮዝ ብዙ ሰዎችን ስትረጂ አይቻለሁ፣ ብዙ ነገሮች ስትሳተፊ አይቻለሁ። ከዚህም በፊት እኔና አንቺ የተዋወቅንበት ራሱ ሰዎች ስትረጂ ነው የተዋወቅነው። ስለዚህ እዚህ ጋር የተበደሉ ሰዎች የአንቺ ብር ያለባቸው ሰዎች አሉ። አንቺ በአንድ ቀን መክፈል ትችያለሽ። እነዚህን ሰዎች ታሪካቸውን እንስማ ብለን ብንሰማ በቀደም ሄሉ ስትናገር ነበር ከእናቷ ከእንደዚህ ምናምን ብለን በጣም ብዙ ነገር ልነግርሽ ይችላል። ከሆነ በጣም የሚዘገንን አይነት አመጣጥ ምጥቶ የሰጡ ናቸውና ለእነሱ የአንድ ቀን መዘግየት ምናልባት የቤት ኪራይ አይከፈልም እዛ የሆነ ነገር ምናምን ገባሽ ምልሻል። እኔ አሁን ሳስበው ራሱ እንዲህ ውስጤ ያንቀጠቀጠኛል፣ የእነሱ ችግር ማለት ነው። ስለዚህ እንደዛ የእነሱ ብር አንቺ ጋር ካለ እልህ መያያዙ ጥሩ አይደለም። ሙኒትዬ እኔ አሁን እየወጣሽ ምናምን ሳይሆን ይዛ እንኳን እንደዚህ ቁጭ አድርጋ አይደለም። እኔ አይ ስትናገር እኮ ነው ካነጋገሯ። እኔ በአንድ ቀን መክፈል ይችላል። እኔ ምንም ተናገራችሁ ምን አምናችኋለሁ? እኔ ዛሬ ተነስቼ ሰው ገላለሁ ካላችሁ ትገላላችሁ የሚለውን ነው ማምነው። በቃ የምትናገሩትን ነገር ነው ማምነው። መክፈል እችላለሁ ስላለች መክፈል ይችላል። እዳው አለብኝ እኮ እሷ ስላለች ነው ያመንኳት። አለብኝ ስላለች አመንኳት። መክፈል እችላለሁ ስትል አመንኳት። እንደዛ ከሆነ ሙኒትዬ ለምን ፈተሻቸው ከአንቺም ከእንትንሽ አይወጣም አይነት ነገር ነው። ይሄ ፐርሰናል ጥያቄ ነው። ምን አባገባ ምናምን ብለሽ ተሳድበሽ ሁሉ ዞር ማለት ትችላለሽ። ምንም ችግር ባህሪ የለኝም። ጥያቄ ነው የጠየቀኝ እመልሳለሁ። ኢንሻአላህ አስብበትና አደርገዋለሁ። እያደረኩም ነው። ፈጣሪ እርዳሽ። እንግዲህ ምንም ጣጣ የለውም። በቃ ያ ነበር። ኦኬ እሺ። እኔ ገና መምጣቴ ነው ሳይሽ በቃችን። እንደዚህ ቤተሰብሽን ልጆችሽ እንደዚህ እየሰደቡ ለጥፈው አንቺ ይሄ ልጅ ከተፋታሽ ወኔ የለሽ። እሱን አይደለም እሱን ለዚህ ያበቁትን አልፋታቸውም። በልጆቼ መለጠፍ ደግሞ ምንም የሚሰማኝ ነገር የለም። ምንም ልጅ ምንም ገልብጧቸው፣ ዘቅዝቋቸው፣ አፈንዷቸው ልጆቼ እቅፌ ውስጥ ናቸው ያሉት። እናት አባቴ አላህ ጋር ናቸው። እህት ወንድሞቼ የየራሳቸውን ኑሮ እየኖሩ ያሉ እንደናንተ አይነት ውርጋጦችን የማያስታውሱ ሳስበው ቲክቶክ መኖሩንም የሚያውቁ አይመስለኝም። ከዛ በተረፈ ጎሄድ የሰነፍ ስራው ሲጀመር ይሄ ነው። የሰነፍ ስራው ይሄ ነው።
እኔ ፌስቡክ ውስጥ ገብታችሁ የኔን ታሪክ ከላይ እስከታች ብታዩ ምን አይነት ልጆችን እንዳሳደግኩ፣ ምን እንደተታገልኩ፣ ምን እንዳሸነፍኩ፣ ለምን እንዳደረስኳቸው ነው የምታዩት። ደስተኛ ነኝ። እንዲያውም ምን ያህል ብርቱ ሴት እንደሆንኩ ታውቁበታላችሁ። ኦኬ ናግብ ያ እንትን ነው ጃጉር እዚህ ሲልክ ለካ አላየነውም እና አስገቡኝ ያለ ናግባ ጃጉር አንዳንድ ሰው ጃጉር አይ ቲንክ ስላንቺ አይ ቲንክ ተሰምቶታል ጭራሽ ጃጉር አንዳንድ ጻፋ ጃጉር ልጠብቀው ያ አይ ቲንክ ቆይ ጃጉር እኮ እንደዚህ ሰላም 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 ብያለሁ። ቤተሰብ ሙኒት ደህና ነሽ? እንዴት ነሽ? እሺ እንዴት ናችሁ? ሁላችሁም ሰላም ብያለሁ። እንግዲህ ያው የደረሰብሽ ፈተና በጣም አዝኛለሁኝ። የሚገባ ነገር አይደለም። እስከዚህ ድረስ ርቀት መሄድ አይገባንም ነበረ። በእውነቴን ነው የምልሽ። ያው አንቺ ፈልገሽው አሰበሽው አይደለም። ይሄንንም የልጆቹን ገንዘብ ያው 6 ወር ጊዜ ሰጠንሽ እንድታስቢ አንቺ እንድትረጋጊ ስለሆነ ምንም ስለ ገንዘቡ ነገር ሳታስቢ ዋናው ነገር ገንዘቡ መድረሱ ነው። ገንዘቡ የሚቀር አይደለም። ስለዚህ ያለሽ መከራ ያለሽ የደረሰብሽ ይበቃሻል። ሌላ ላይ እንዲጨመርብሽ አልፈልግም። ምንም ነገር አታስቢ። ምናልባት ማገዝ መርዳት የሚገባን ከሆነ አግዘንሽ እዳው እንድትከፊ እናደርጋለን። ስለተፈጠረው ነገር ስላመጣሁት ነገር በጣም ይቅርታ። እንደገና ሌላ ጫና እንዲመጣብሽና ስትረስ እንዲበዛብሽ አልፈልግም እህቴ እና አይዞሽ፣ እሺ በርቺ። ይሄ ነገር አንዴ ይወድቃል አንዴ ይነሳል፣ ሰው ያለ ነገር ነው። ስለዚህ ከጠንከር በይ፣ ያልፋል። ይሄ እንደዚህ አይነት ከባድ ነገር አይደለምና ከጎንሽ እንቆማለን፣ አይዞሽ። እና ያው እንግዲህ ተፈጥሯል። አንዳንድ ነገር ሰዎች በወደቀበት እንጨት ላይ ሚስማር ይበዛበታል ይባላልና ስለዚህ ጠንከር በይ። አይኖ በአሁኑ ሰዓት የመጣብሽ ነገር ቀላል ነገር አይደለም፣ እንደ ፈተና ነው። ግን አሸናፊ ነሽ። ኮንፊደንስሽን ወድጄዋለሁኝ። ጠንካራ ነሽ። ስለዚህ ጥንካሬሽን ደግሞ ለሰዎች ያሳይተሻል። ግን ያው ደግሞ አንዳንድ ጊዜ ፎቶዎችን ምናምን ላለመለጠፍ፣ ታርጌት ውስጥ ላለመግባት ሞክሪ በተቻለሽ አቅም። በቃ ላስፈልግ ነገር ታርጌት እንዳትሆኚ። የሰዎች ገፋፉሽና የነካኩሽና ከዛ ያልሆነ ነገር ውስጥ ትገቢያለሽና ፕሊዝ እንደዛ አይነት ነገር እንዳታረጊ። ምንም የማንንም ፎቶ አትለጥፊ። በምትከራከሪበት በምትወግኝበት ቦታ ጥንካሬሽን አሳይ ለህዝቡ እንጂ እንደዚህ አይነት ነገር አታድርጊ። ለመጥፎ ነው እና ያንንም ፎሎና በአንድ 5 አንበሳ ባርኳት እንጂ ከጎንሽ ነን ብሏት። ምንም በማይመለከታት ጉዳይ ነው አሁን እየተናገርኩ። ምንም አትሆኝም፣ አይዞሽ። ማለት እርዳታ የሚፈልጉ ልጆችን ዘግዝቆ መለጠፍ እንደዚህ አይነት ሰው ነው የሀገር የኔ ልጆች እርዳታ አይፈልጉም። ሄልዬ ምንም እርዳታ ስልሽ የበጀስ የለም ስፔሻል ኒድ ናቸው። ልክ ነሽ። ግን ያ እና በእነሱ ነው እንትን እንደዚህ አይነት ሰው ነው ታዲያ የኔ ምናምን የሚባለው። ምንም ችግር የለም። ይሄ ነው ለአማራ የሚቆመው። ምን እሷ አማራ አይደለች? እነሱ ሲጀምሩ የሚያጠቁት አማራን መርጠው ነው። እሱ ችግር የለም። እኔ ግን ይሄ መጠቂያ አይደለም። ጃጓር ስለተናገርከው ንግግር በጣም አመሰግናለሁ። ግን በዚህ ሰዓት እኔ አልወደኩም፣ ወድቄም አላቅም፣ አልወድቅም። አስረግጬ የምነግራችሁ ነገር ምክንያቱም ትወጣላችሁ፣ ትወርዳላችሁ፣ የፈለጋችሁትን ታረጋላችሁ። ላየኔን ወላ የልጆቼን ዝንብ እሽ የሚል ወንድ ከናንተ መሀል የለም። ፎቶ የልጆቼን ፎቶ የለጠፋችሁ ሰዎች ማለት ነው። ይሄን ስታደርጉ ደግሞ እኔን እየጋበዛችሁኝ ነው። የጆከርን ሚስትና ልጅ ፎቶ ደግሞ አሁን እኔ ወጥቼ ለጥፍላችኋለሁ። ጃጓር አንተ መናቂ አይደለም፣ ግን የራሴ ፕላን ነው ከበፊትም። አይ ይቅርብሽ። የኔ ልጆች ሴቭ ናቸው።
የኔ ልጆች ሴቭ የሆነ ቦታ ናቸው። ሙኒት አንቺ ላይ ከሚሆን ለሌላ አንቺ ዝም ኖ ሙኒት አንቺ እጅሽን አታስገቢ የልካኝን መንካት ነው ሄለን። ኖ ለመሰለሽ አንቺ ወደ ተግባር ስለምትሄጂ ያ ካንስል እንዳይሆንብሽ አልፈልግም። ስሜታዊ ኖ አያስፈልግም ሙኒት፣ በፍጹም እንደ አይነት ነገር እንዳታስቢ። አንቺ ስሜታዊ ሆነሽ እንዳታበላሽው ነው የምልሽ። አዎ በፍጹም እንደዛ አይነት ነገር አታድርጊ። ለሌላ ኪውኔ ያረጋለሁ እየነገርሽ ነው የምታረጊው። ምንም ማስረጃ የለው። ምንም ችግር የለም። ምንም አንቺም ማድረግ የለብሽም፣ ሄለንም ማድረግ የለባችሁም። በሌላ መንገድ መነጋገር እሷ ግን ለሌላ እርምጃ ስለምትሄድ ምንም ካንስል መሆን የለም። እንትን አትበይ፣ ስሜታዊ አትሁኝ። ከስሜት እዛ ያሉ ምድረ የጂን እንትኖች እነዛነ ቡርትን እሷን በአንድ አይን አለም በአራት አይን ከሌለሽ ደግሞ ተዋሽ አይን እያንዳንዱ ምንጭ ከሷ ነው። አታድርጊ፣ ምንም እንዳታደርጊ። በቃ ይሶኬ አንቺ እኮ የተሻልሽ ነህ። በቃ ማመለካከት ይሻላለሁ ስለምንል የተሻልን ሆነ መገኘት ነው እንጂ እንደገና በእልህ ብዙ ነገሮች ችግሮች ይፈጠር። ነገ ጠዋት እኮ መታረቅ አለ እኮ እንዳትረሱ። ክፉ እውነቴን ነው የምልሽ። እንደዚህ አይነት ሰዎች ጋር ኔቨር ዝም በል አታስታርቅ። አሁንም ሰው ተጣልቶ ሳይጨርስ አታስታርቅ። እኔ መቼ ማን ጋር ደርሼ የት ደርሼ ነው ማስታርቀው? ማን ጋር ደርሼ እኔ ሀሳቡ ነው የምልሽ። ለሙኒትም ለሁሉም ጥሩ አይደለም ነው የምልሽ። ኖ ለሱም ነው ማስታረቅ ደግሞ እሱም እንትን ሆኖ ይሄ በጠጥ በቃ ለማንኛውም በጣም አመሰግናለሁ። ጃጓር በቀደም አስቀይሜያለሁ። እኔ በደረሰኝ የሰማሁትን ድምፅ ከደረሰኝ ኢንፎርሜሽን ጋር አያይዤ ነው የተቀየምኩ። ደብሮኝ ነበር በእርግጥም ግን አሁን ልንገርሽና ሙኒት አንዲት ነገርም በእውነቴን ነው የምልሽ። እኔ ስለ አንቺ የሚወራብሽም ነገር የለም። እኔ በእውነቴን ነው የምልሽ። እኔ ምንም በጀርባ እንደው ለአንቺ ይሄ እንትን አይደለም ዝም ብዬ እንትን የምለው የሰማሁትን አንድ ቃል የተናገሩት ያቺ ቃልም ልታስገድላት ነው የሚለውን ነገር አሁንም ደግሜ እነግርሻለሁ። በፊት ለፊት ነው ያለችው። ስለዚህ ይሄ ምንም የሚደበቅ ነገር አይደለም። ስለዚህ ከአንድና አንድ ብቻ ነው የምፈልገው በዚህ ሰዓት። ለማንም ምንም አይነት ራህማ የለኝም እና ይሄ ነው እኔ እውነት ነው የምናገረው። አንቺል እሷንም እንትን ለማለት ሳይሆን አልተናገርኩም ካለች ግን ሌላ ነገር አይደለም። የኔ እናት እሺ፣ አይዞሽ፣ ጠንከር በይ ነው፣ ክበሪልኝ። ምንም ነገር የምትሆኚው ነገር የለም። አንቺ ያው ጎበዝ ነሽ፣ ለሌሎቹም ሴቶችም ማርያም የምትሆኚ ነሽ። እንደዚህ ካጠንክረሽ ራስሽ ጥንክር አድርገሽ የውስጥሽን በውድሽ ይዘሽ በልብሽ ይዘሽ እንዲህ አይነት ነገር ሚዲያ ላይ ወጥተሽ ስትናገሪ ሌሎች እህቶቻችንም ኮንፊደንስ ሰማቸዋል። ግን ምንድነው የምልሽ መሰለኝ አንድም ፎቶግራፍ እንዳትለጥፍ፣ የማንንም ፎቶ እንዳታደርጊ ነው የምልሽ። የማንንም ፎቶ እንዳትለጥፊ፣ የማንንም ህይወት ማበላሸት አንቺ ደግሞ ስራሽ አይደለም። ስለዚህ ታይ ነው የምልሽ። አንቺ ኖርማል በዚህ ስምሽ እንዲጠራ ታርጊ። ለዛውም እየተናገርን ነው። ምን አባቱ ያመጣል? ነው አያስፈልግሽም። በቃ አንቺ ሌላ እንትኖችን ታይ ስምነት ማለት ነው። ስሜታዊ መሆኑ ያው የሰውም ህይወቱን ማበላሸትም ጥሩ አይደለም። እንትን አይደለም። አሁን የሱ ህይወት ሆኖ ነው የሚበላሸው። ሲጀመር የደፈረሰ ህይወት ነው ምንሽ። አሁን ለሄለንም ብትልኪ ይኸውልሽ፣ ለሄለንም አትላኪ። ለሄለንም ብትልኪ አንቺ ነገር ይደርሰኛል። እሱን እኔ አይደል እንዴ እኔ ምንም ችግር የለም። በራሴ መንገድ ሄዳለሁ። በጣም አመሰግናለሁ። ሄለን አናግርሻለሁ በውስጥ። እሺ ባይ። ደህና አደሩ። መልካም ጊዜ። እሺ ደህና አደሪ። ቻው። ያ መግባት የፈለጋችሁ አንዳንድ ጻፉ። እሺ አንዳንድ ሰው ስለሚዘልበት ነው ማላስገባችሁ። ያ ማን ነው? ኦኬ እየደወላችሁልኝ ነው። ኢንሳይደሮች ተው ግን እንትን አታርጉኝ። ምን ተፈጥሮ? ያ ጃጉር አየሩን ጊዜ ሸፍን የሆነ ነገር እየሰራ በጽሁፍ ቆይ እስቲ። እሺ በጽሁፍ እና እንግዲህ በዚህ ከርቀት መሄድ የለብንም። እቺ ልጅ ሞዴሬተሮች መግባት የፈለጉትን ልጆች አስገቧቸው። በተደጋጋሚ አንዳንድ የሚጽፉት እሺ። ያ ገንዘብ የተበላችሁ ሰዎች 100% ነግራችኋለሁ እንደምትመልስላችሁ 100 ነግራችኋለሁ። ትመልስላችኋለች። ሂታኒያ ያ
ሚውት ነው ስልክ ገብቶ ነጭ እርግብ ጥቁር እርግብ ምድረ አሞራውላ እንዳትገቡ እዚህ እከካሞች። ሌላ ከእርግብ ከምናምን ውጭ አሞራ መግባት ትችላላችሁ። ሰሞኑን አንድ ኢንፎርሜሽን አለና የሆነ ሰው ኢንፎርሜሽን የሚወስድ ሰው አለና 10 አንበሳ ኦፈር አድርጎሻል። ተስማሚያለሽ? ተደርጓል። አዎ ግን ያው በሐላል ነው የምናወራው እና 10 አንበሳ ትሰጡልኛላችሁ ብሏል። እንግዲህ ብለዋል። ይሄንን ነገር እንግዲህ ከተስማማሽ እንዴት አድርጎ እንደሚሰጥ እኔ እኮ ነው ባወራ 30 አንበሳ የሚያስመጣ በ10 አንበሳ እኮ አንተ እኮ ነው መበደለው ስራ እኔ መጨነቅ ነው ታፈንተ አንተ ታውቃለህ። እኔ እኮ ነው ባወራ 30 አንበሳ እኮ የሚያልቅ ነገር በ10 ጨርሶ ይበቃሻል ይለኛል። ይመጣል። አሁን እንጣላለን ከጀግሩ። እስቲ ጉዳዩን ትነግረኛለህ? ጉዳዩን እናወራለን። እንዴት እንደሆነ የሆነ ሰው 10 አንበሳ የሆነ ኢንፎርሜሽን ይፈልጋል። በአንድ ጊዜ ነው አንበሳ? በአንድ አይደለም። ያው እንደ እንትን እያል ቀስ እያልኩ እሰጣለሁ፣ ግን 10ሩን ትቆጥራላችሁ ብሏል ተብሏል። ሴትም ሆነ ወንድ አልናገርም። ይሄ በውስጥ አብሩኝ ምናምን በውስጥ የምትጠይቁኝ ሰዎች የፕራይቬት ኮንፊደንሻል ነውና ለማንም አይነገርም። ማን ነው እንዴት ነው እንዳትሉኝ። አይ ካወራውኝ እኔ አንበሳው ሊጨምር ይችላል። መጀመሪያ ጉዳዩን ልስማ እናወራለን። ያ ሲሪየስ ለምን ያንተናል? አንተ ነኝ ነው የምትጫነው ብዙ ጊዜ። አይ ነው ያ ቦብ እንትን በል አይቆርጠኝም እንደ ሊያስጨምር እንደሚችል አውቃለሁ። አንተ አንድ ካልክ ይሄኔ 11 ነገር አይ ነው አውቃለሁ። ይበቃል ትላለህ አንተ አውቃለሁ። ያ ኢንፎርሜሽኑ ስለምን እንደሆነ እናያለን። እሺ ቦብ አይ ዝምታ ነው እንደ ቶፒኩ ዛሬ ገስት ላይ ገቡ ሰው በስነ ስርዓት ፎቶ ይነሳሉ። ቁጭ ብሎ ጋይስ ሰልፊው አላለቀም። ስካይ አንዳንድ ሰው አንዳንድ የሚጽፈው ዝም ብሎ ጻፍ ስለተባለ ነው ትኩረት ለመሳብ ነው። ውረድ አውርዷቸው ጋይስ። እንዴት ነሽ የለን ቆይ ሰሞራ ሰማይ አሞራ ነው ለሞራ ሰሞራ አውርዱት። ሰሚራ የሚለውን ሰሞራ ብዬ ሳነበርቱ እኔ ለጃጓር ጥያቄ ነኝ እድሉን ከሰጠሽ። ምንም ጥያቄ የለም። ጥያቄ እና ስለ 10 አንበሳ ነው ስለ 10 አንበሳ ነው የምጠይቀኝ? ስለምኑ ነው የምጠይቀኝ? አይደለም መቼለታ ስለ 10 አንበሳ ገና እኔ ራሱ ሳላውቅ ነው እንደምታወራው። ከጆከር ጋር ስታወራ ብዙ ነገር ነጥብ ጥለህ ወጥተሃል እና አሁን ደግሞ ሌላ ነገር ታወራለህ። ለምን እዛ ቦታ ስለነበርኩ ማለት ነው። ምንድን ነበረ? ለምንድን ነው ሄለንን ስታይ ሄለንን እነ ጆከርን ስታይ እነ ጆከርን የምትሆነው? ለምንድን ነው አቋም የማይኖረ? እንደራጅ የዘጠናዎቹ እንደራጅ። አንቺ እኮ የዘጠናዎቹ አይደለሽ እንዴ? እኔን ለማጥፋት ከሚፈልግ ሰው ዮኒና ቱና ናቸው። እንደራጅ አለ። ግልጽ ነው ግን ይሄ ነገር እንደራጅ። እቺን ሴትዮ እናጥፋት እንዴ? እኔ ደግሞ ያው ታውቂያለሽ። በነገራችን ላይ እዚህ ላይ ያጠፉኝ ቢሞክሩ ከነሱ ኋላ ዩቲዩብም ጀምሬ ከሚዲያ ያጠፋቸው እኔ ለዮኒና ለጂጂ ምቀኛቸው ቆንጆ ምቀኛ ግን አሰርታብን ነው የሚሉት። እንደ ይቅርታ ግን ይሄንን ነገር እንደ ይቅርታ በይሩት የሚገኙ ለራሳቸው መተት ናቸው። ምን ይሰራባቸዋል እነዚህ? ከሉብናን አሰርታብን ነው በስማችን። ዮናስ ግልጽ ነው የተናገረው ወጥቶ በሚዲያ ሄለን ጋር ሁለት ወገን ያለው የማልክደው ሄለን አሰርታብኛለች አለ። ያላቅም እሱን አላቅም ግን ሄለን እንዳሰራች ተውቃዋም ፈሯት ይሆን የምታውቅባቸው መስሏቸው ነው። ቪው እንደገደልሽበት ዩቲዩብ ላይ 2 ዶሮ አርደሽ ትልቅ እንደዚህ አዋቂ ቤት ሄደሽ ምናምን አላቅም። እኔ እንዲሰማለው ምናምን እንጂ ብዙ ጠለቅ ብዬ አልጠይቅም። ያው እንዳንድ የኮሚቴ አባልነትሽ አንቺን መጠበቅ ግዴታ ስላለብን አሁን ታሰረች ወይ ምናምን ያሉህን ሰዎችን እቤቷ ስለ ታሰረች ያሉ ወይስ ምንድነው? ቡላላ ጌታን ቡላላን ጠይቂ ከፈለግሽ። ሙጫ ቡላላ ሼር ጎዳ አይደለ? ሼር አድርጌለታለሁ እናቴ
ያ አሁን እኮ ጊፍት እየላከልኝ ያ ሄለን የቤትሽ ሜምበር ለምንድን ነው የምትታሰረው ብላ ጠይቀን ወይስ ይዘህ ነው የምትበለው? በነገራችን ላይ ጅቦ ባለፈው ስታናግሩ የነበረውን ፖሊስ ፈልገኛ አሉ ብዬ ጻፍኩለት እኮ። የቱ ፖሊስ? የሆነ ፖሊስ ከኢትዮጵያ የገባ ጀለሴ እኮ አናገርኩት እኮ እየፈለጉኝ ከሆነ ለወንጀል ጥሪ ወረቀት ሲደርሰኝ እንደምመጣ ኢትዮጵያ። በዚህ ደረጃማ አይፈልጉሽ። ኢትዮጵያ ብትሄጂ አሁን አንቺ ተንከባከቡ ነው የሚቀበሉሽ። እናቴ ዘር አትሳደቢ። ፖለቲካው እኔ ምን ነው አሁን እኮ የመጣሁት እኮ ባለፈው አመት እኮ ነው ኢትዮጵያ ነበር። ግን ቲክቶኩን ድብልቅልቁን አወጣሽው። በፈጣሪ ለምን ይደብላለቃል? እናቴን ተደብላለች። ለምን በፌክ ዓለሙ ስለሚኖሩ እውነትን መስማቱን አይፈልጉት። ዛስ ይመድሽ። ደግሞ አሁን አንድ ነገር ልንገርሽ ከመውጣቴ በፊት የራስሽን የሆነ ሰዎች ማደራጀት አለብሽ እንዳንድ ግሩፕ አባል። ግን ጅቦ ብቻዬን ብርጌድ መሆኔ ስታስበው በአለም ደረጃ ላይ ቡላላን ያስፈልግ ይገባኝ ይመስላል። ኖ ምን መሰልሽ አንቺ አሁን 150 ሚሊዮን እየገባ ነው። 150 ሚሊዮን ጋይስ ተብተባርጓ ሙኒቲ ዘ ቢልዲንግ መርሃባ ብላሻለች። መርሃባ የፈለጉትን ያሉትን ይበሉ። ሙኒቲ እስቲ እጅሽን የሚጠመዝል ሰው እናያለን። እንዴ ሙኒቲን እኮ አየዋት። እኛ ታስተካክልና እስቲ ምንም ሲሉ ነበር አለ። እስቲ በእነሱ ኢንፎርሜሽን ልስጥሽ። ሙኒቲን አገኘሁልሽ ማለት እናቴ። ቆይ ልንገርሻ መረጃ ተቀበያ። እሱ እየሰማ ሴት እንኮ በአንድ ሰዓት ብዙ ነገር ታደርጋለሽ። ኦንተ እየሰማው ሙኒትንም አስገባለሁ፣ ጽሁፍም ጽፋለሁ፣ ቡላላ አስገባለሁ። ሙኒት አንዳንድ ጻፊ ጋይስ ሞዴሬተሮች ዛሬ አክቲቭ አይደሉም። ቲክቶክ ላይ ከማውቃቸው አመዳም ሴቶች መካከል እሷ ትለያለች። በአካልም አንቺ አሁን እሺ ብዙ ለውጥ የላትም። ማን ነው የምትለይ? ብዙ ሰዎችን እዚህ ቲክቶክ ላይ አይተሻቸው በአካል ስታያቸው አመዳሞች ናቸው አይደል? አይ ሙኒቲ ግን ያው ናቸው። ማፊ ፈርቅ። አረ ብዙ ሜካፕ እኮ ራሱ አትቀበም በደንብ ብዙ አይተከው። አየዋት ኢንፎርሜሽን አየዋት። ሌላ ነገር ልንገርሽ ነው ሼፒ እንደሆነች በምን እንዳወኩ ልንገር። አይባልም ባለትዳር ናት። ናይ ለሌላ አይደለም ግን ናይ ምንድነው ባለትዳር ናት። ግን እኛ ደግሞ ሼፒ እንደሆነች በምን እንዳወኩ ታውቃለህ? ባልቷ እንደዚህ ሲከለል ይሄ እጇ ክብ ነው። እንደዚህ አይነት ክብ የሆኑ ሰዎች ቅርጻቸውን ትልልቅ ነው ማለት ነው። እስቲ እጅሽ እስቲ የቱ ጋር ነው? ድብልብል የሆኑ ሰዎች የለም በጣም እንትኖች ናቸው። እሷ እንደዛ ነው። ኦኬ አሁን እጃቸውን እያየሁኝ ሼፓቸውን እግሯ ቀጭን አይደለም ማለት ነው። እሷ አሁን እግሯ ድብልብል አይነት እግር ነው ያለው። እግር አላየሁም እኔ ፊት አይቼ ያ ናይ እንደዚህ አይነት እሷ አይነት እጅ ያላቸው ሰዎች ሙሉ ሰውነታቸው እንደዛ ልክ አይደለም። ሳይኮሎጂ ብቻ ነኝ ባዮሎጂም ልክ አይደለም። አይ ልክ ነሽ። አንዳንዴ እኮ ይሆናል ብለሽ የምታወሪው ነገር ይሆናል። አንዴ አንተ እኔ በስነ ስርዓት ነው የማወራው። እንዴት ነው ስም የምታስቡ? ያ ሙኒታችን ዌልካም። ሄሉ እንዴት ነሽ? ሁላችሁም ሰላም። ኢድ ሙባረክ ባይዘው። እሺ ኢድ ሙባረክ አለይኩም። ሹክራን ሀቢብቲ። ሄሉ እኔ ከመጀመሪያውም ቢሆን ወላሂ ጠልቼሽ አላቅም። አሁን ደግሞ የበለጠ ወደድኩሽ። ዙሪያዬን ስላሳየሽኝ፣ አይኔን ስላስገለጥሽኝ ወላሂ ነው የምልሽ። እውነት ወደድኩሽ።